አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አድሷል እንኳን ቀይ ባህር ግመሉም አድሷል እንኳን ቀይ ባህር ኢትዮጵያ ገሬ የወሎ ምድር ለኢትዮጵያ ገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር አሰብ ላይ ነበረ የባህሯ በር ሲለያይ ከወሎ ኤርትራም ካፋር ሲለያይ ከወሎ አስመራም ካፋር ግመሉም አድሷል እንኳን ቀይ ባህር ግመሉም አድሷል እንኳን ቀይ ባህር ሂሪጎ ገቡ የሚለው ገቡ ሰቡ ረቡ አብቹን አድርጌ ነው የገባሁት ዛሬ እኮ ለጠላትም ለወዳጅም እጢ መላ ቡዳ እንግዲህ ኮር ላይ ገቡ። እንዴት ባላችሁልኝ? ዛሬ በሰበር ነው የገባሁት። ሰበር እንዴት ሰዓቱ ገብቻ አላገባኩም። በሰዓት አልገባም እኔ ሰዓት አለኝ፣ ግን ዛሬ በሰበር ገባሁት። ደስ ብሎኝ ነው የገባሁት። ደስ ብሎኝ በቃ እና እንግዲህ ሁላችሁ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እኔ በሜሴንጀር ያላችሁ አላኩላችሁ፣ በዋትስአፕ የተወሰናችሁ ልኬላችኋለሁኝ፣ በቴሌግራም ማዕበል ላይ ልኬላችኋለሁኝ። የተቀራችሁ ደግሞ ሼር አድርጉት። ከዚህ በኋላ እንደው ምናልባት ይኸውላችሁ አሁን ራሳችሁ ሰብስክራይብ አድርጉ። ከኔ ሼር አያስፈልጋችሁ። ራሳችሁ ሰብስክራይብ ያደርጋችሁ ራሳችሁ ግቡ። እንደገና ደግሞ ስልኬ በጣም እየሞላ ነው። በጣም ብዙ ነው ሼር የማደርገው ተደራራቢ ያለው። ስለዚህ ከዚህ በኋላ ምናልባት ላጠፋባችሁ ይችላለሁ። እስካሁን የሰራሁትን አጠፋዋለሁ እና የምትፈልጉትን ፋይል ራሳችሁ ሴቭ አድርጉት ወደ ፔጃችሁ ላይ ዲሊት አደርግባችኋለሁ። እስከዛሬ የሰራሁትን ሼር ያደርኩላችሁን በሙሉ ዲሊት አደርገዋለሁ እና የምትፈልጉትን ሼር ወደ ፋይላችሁ አድርጉ። በጣም ስልኬ ሞላ፣ በጣም ሞላ፣ ከሚገባው በላይ ሞላ። ስለዚህ ነው እና ሼር ያደርኩላችሁ ሼር አድርጉ። ሁላችሁም ገባ ብሉ። ዛሬ ደስታ ቀን ነው። ቢንጎ ነው የሚባለው ዛሬ። ቢንጎ የሚባልበት ቀን ዛሬ ነው። እንኳን ደስ አላችሁ። የምስራች ነው። ጥቅምትን ታውቁታላችሁ አይደል? ጥቅምት ወር እርግጠኛ ነኝ ሁላችሁም ታውቁት። በጥቅምት መስክ የምታስታውሱ ሰዎች ምንድን ነው ጥቅምት? ይሄ ወር ዛሬ አሁን ለምሳሌ ምንድን ነው ዛሬ 16 17 18 19 ምን ነበረ የምታስታውሱ ሰዎች አላችሁ? እዚህ ጋር የምታስታውስ ከጥቅምት 10 ጀምሮ ህወሓት ሰራዊታችን ሲጨፈጭፍ የነበረበት ጊዜ ነው። 11 12 13 14 15 16 17 ህወሓትን የለመንበት ጊዜ ነው። ተው ብለን ያለበት ጊዜ ነው። 18 19 ሰራዊታችን ልናወጣ ስንል ህወሓት አትወጣም ብሎ መከላከያ ላይ ወርቆ ተንፈራፍሮ አትወጣም ሰራዊትን ብሎ የከለከለበት ጊዜ ነው። 17 18 19 ጥቅምት 24 ሰራዊታችን እተኛበት የታረደበት ቀን ነው። ጥቅምት 24 ጎበዞች የልጆች በጣም ነው የምወዳችሁ። ጥቅምት 24 ይባላል። ያኛው ሰራዊቱ በግፍ የታረደበት ቀን፣ እተኛበት የታረደበት ቀን ነው። 22 ሰራዊቱን በሲኖትራከር ገደል የከተቱበት ቀን ህወሓቶች 22 23 24 25 እንግዲህ በቀን እንጠራቸው። ደስ አይልም? ቢንጎ ነው ያልኩት። ጥቅምትን ጠብቆ ዛሬ መጨረሻውን ያሳምረው ብያቸዋለሁ። እኔ ጥቅምትን ጠብቀው ህወሓትና ሻዕቢያ ጦርነት ሊጀምሩ ዝግጅታቸውን በሙሉ አጠናቀዋል። አቤት 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 አቤት! ደስ አይልም ወይ? እስኪ ደስ አይልም ብሉና ጻፉ። ደስ አይልም ወይ ነው የሚባለው። እዚህ ጋር ቢንጎ ይባላል። እንደዚህ አይነት ነገር ስታገኙ ቢንጎ ነው። ዛሬ ያው ሱዳን እንግዲህ ሻዕቢያን አይቀጡ ቅጣት ትቀጣቸዋለች። የተኙበት ቦታ አሉበት ቦታ ላይ ደመሰሰቻቸው። በዛ በኩል አክሰሪ ቆስሏል። አሁን በሱዳን በኩል የሻዕቢያ ጉዳይ እያለቀለት ነው ያለው። ሻዕቢያ ብቻ አይደለም፣ የሳምሪም ጦር የህወሓትም ጦር በዛ በኩል ተመቷል ያለው። ይሄ እንግዲህ ሌላው ድል ነው። የመከላከያ ሰራዊታችን ቢንጎ ነው። የመከላከያ ሰራዊታችን በምን ደረጃ ላይ ነው ያለው የሚለውን አልናገርም። የመከላከያው ተሰው ኮርዳይት ግን አረንጓዴ ቦኔት ከጠቅላይ ሚኒስትሩ ህዋስ ወጣ ምንድነው ያስቀመጠ መለያዎችን አድርገን ልንገባ ነው። ትላንት በፓርላማ ላይ ዳርዳር ብሏቸዋል። በፓርላማ ዳርዳር ብሏል። የትላንትናው የጠቅላይ ሚኒስትሩ ንግግር ሻዕቢያውን አልቀረም፣
ህወሓቱን አልቀረ፣ ሸኔውን አልቀረ፣ ፋኖውን አልቀረ፣ ጽንፈኛውን አልቀረ፣ አልሲሲን ድረስ ያርበደብር ነው። በቋንቋ ብቻ ያርበደብር ናቸው፣ በፓርላማ ብቻ። አሁን መሬት ላይ ነው። አሁን የሚያወሩትን ሁሉ አጥተዋል። በየቦታው በየሚዲያው ብታያቸው ቋንቋቸው የቁራ ነው ያደረገው፣ የሌሊት ወፍ ነው ያደረጋቸው። ስለዚህ ለእኛ ሰርጋችን ነው፣ በጀመሩት ብቻ ነው የምንለው። መከላከያ ግን አይጀምርም፣ አንጀምርም። ዝግጅታችን አጠናቀናል። ከራዳር ውጭ አሉ እያንዳንዱ ሲርመሰመስ ሁሉ እያየናቸው ነው ያለነው በራዳር በኮምፓስ ቁጭ ብለን። ለዚህ ነው ሳተላይቱን አመነጠቅም ብዬ ስላችሁ በቀደም ለታ አልገባችሁ። ቁጭ ብለን ሽንት ቤት ሲወጡ እያየናቸው፣ ሲበሉ እያየ ስብሰባቸውን እየቀዳናቸው ነው ያለነው። እቅዳቸውን ሁሉ ሳይቀር እየነደፍነው ነው ያለነው። እዛው በላች እዛው ቀረች የአይጥ መርዝ ነው የምናደርጋቸው። አሁን እናንተ ብቻ አብዝታችሁ የምትጸሉት በጀመሩት ነው። ምናልባት ሀሳብ አሁን እዚህ ላይ የምሰጋው ነገር ምንድን ነው መሰላችሁ? ይሄ የዓለም መንግስታቶች የእርቅ ጉዳይ የሰላም ጉዳይ ምናምን ብለው ድርድር ምናምን የሚባል ነገር እንዳይኖር ነው የምፈልገው። ያው እሱ ነው አሁን የሚያዘናጋርኛ፣ እሱ ነው የሚያስጠላኝ። አሁን ይገባለሁ ወይ የተባበሩት መንግስታት ይገባሉ አሁን ወይ ምናምን ይገባሉ አሁን እንደገና ድርድር መዘናጋት። እኔ ይሄ ነገር እንዳይመጣ ነው መንግስትን አሁን እንደው ልልል እንኳን ከደወሉ ስልክ አታንሱ ባካችሁ፣ ባካችሁ መንግስት ኢትዮጵያ ባለስልጣናት አታንሱ ስልክ። በቃ ለተወሰነ ስልክ ይዘጋል። በቃ ይደውላሉ ወይ የተባበሩት መንግስታት ይደውላል ወይ ሀያላን ይደውላሉ ወይ አቁሙ ይላሉ ወይ ምናምን። አታንሱ ስልክ። ቴሌኮሙኒኬሽን ፍሬት አለሻ ታዳምጫለሽ። ስልክ አቋርጫው እስኪጀምር ድረስ ይሄ የመጨረሻችሁ ነው። በቃ የመጨረሻ ነው። በቃ ኢትዮጵያ ለአንድና ለመጨረሻ ጊዜ ጦርነት የሚባል ታሪክ ሆኖ የሚቀርላት ብቸኛው አጋጣሚ ይሄ አጋጣሚ አናገኘውም። ደግሞ ይሄ አጋጣሚ ጠቅላዩ ተናግሯል። ጦርነት አንፈልግም ብሏቸዋል። አንፈልግም፣ ከፈለጋችሁት ቢንጎ ብለናል። ትላንትና ይሄን ነገራችሁ፣ ዛሬ ለጦርነት ተዘጋጃችሁ። ታዲያ ከዚህ በላይ እድል አለ? እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። ለቅዱስ ገብርኤልም ነግሬሽ ነበር፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ ነው እንጂ ደንገረላ ሰንጋ ደግሞ ሌላ ሰንጋ። እኔ መቼስ በሰንጋ ዳኩል አብድ ነው። በቃ አንድ ነገር ሲወጣ ሰንጋ ነው የምሳለው። አንድ ነገር ሰንጋ ነው ደግሞ ሌላ ሁለት ሰንጋ፣ አንድ ለሻዕቢያ አንድ ለጁንታው ተሳልፎ ደግሞ ተመልከቱ። ዳዎች ይሄት እንዴት እንደምዘፈቅ አልፈራ ኩርዳይ ቢንጎ ነው ያሉት። ግን ሐሳብ ቀየርን አቁመናል ብላችሁ ብትሉ እኛ ከፍተዋለን። በማንኛውም አጋጣሚ ሐሳባችን ሰርዘናል፣ ወደ ጦርነት አንገባም የሚል ነገር ካፋችሁ ከወጣ እኛ እንጀምረዋለን። ይሄን አስበጭ ልንገራችሁ። ግጠማ አለኝ የሚለው አሁን ነው እንግዲህ ጦርነት ማድረግ አለበት ለአንዴና ለመጨረሻ ጊዜ። እኔ ስማ እውነቴን የምነግራቸው በአንድ አጋጣሚ በቃኝ ብለው ቢሉ እመነኝ እኛ እንጀምረዋለን። እስከ መቼ ድረስ ነው እነሱ ሲፈልጓቸው ወደዚህ፣ ሲፈልጋቸው ወደዚህ፣ ሲፈልጋቸው ዲፕሎማት፣ ሲፈልጋቸው ሽምግልና፣ ሲፈልጋቸው እርቅ፣ ሲፈልጋቸው ኖ ወይ። ልክና ጥጋቸውን ማወቅ አለባቸው በሚገባቸው ቋንቋ። በእርግጥ ኢሳያስም ለአንዴና ለመጨረሻ ጊዜ በቃ ዋጋ ሊከፍል ነው። ከሞትም አሟሟቱ ማመር አለበት። በቃ አሟሟቱ ራሱ አሁን አኗኗሩ አላማረም፣ አሟሟቱ ግን ማማር አለበት። ስለዚህ ታሪክ ሰርቶ መሞት አለበት። ይህንን ጦርነት ማስጀመር አለበት ኢሳያስ አፈወርቂ በኤኒሚስ እንደው ቤት በኩል ይሻላል። መጀመሪያ አቅጣጫው ግራ ከገባችሁ በወልቃይት ጀምሩ። ኬዝም ይሆናቸዋል። በወልቃይት ተጀምሩ። በቀደምነት ታደሰ እንግዲህ ወልቃይት አካባቢ ያለውን ጦር አደራጅተው አቋቁሞ በቂ የሆነ ስራ ሰርተው ወጥተዋል። ስለዚህ እናንተም ሰብራችሁ ለመግባት በወልቃይት ብትጀምሩ ደስ ይለኛል። አይ ግድ የለም በወልቃይት በኩል ያለው ጦር በጣም ስለተደራጀ መድባት ስለማንችል ብላችሁ ካላችሁ በቡሬ በኩል በሱም ያስኬዳችኋል። አይደለም ቡሬም አይሆንም፣ በቡሬም በኩል አንጀምርም ካላችሁ በፋኖ ተስፋ ቁረጡ። በፋኖ በኩል ተበትኗል። ፋኖ ተውት። አይ ካላችሁ ኦላ አይሆንም። ኦላ ኮምፕሊትሊ የለም። በቃ በኦላ በኩል ተስፋ ቁረጡ። ሌላ እኔ እነግራችኋለሁ። በውስጥ ደውሉ። ቶምቦላ ሎተሪ ነው በለኝ። አጠናቀነው ማረፍ
ርፍ እንላለን። ይሄ ዓመት የሰላም ዓመት ነው። ጥቅምት እንጀምረዋለን። ጥቅምት ነው የሚጀምሩት አሁን ጥቅምት አሁን ያወጁት ዛሬ ነው አለ። ዛሬ ነው መግለጫውን ያወጡት። በድብቅ ነው ስብሰባው የተደረገው። ጥቅምት እንግዲህ አትሊስት ዛሬ ስንት ነው? 16 17 ጻፉት እዚህ አትሊስት በ24 እንኳን በዕለተ ቀኑ ጥቅምት 24 ቢጀምሩት ጥቅምት 24 ቢጀምሩት ብለን ካልኩሌት እናደርገው። በ24 ቢጀምሩት ብታምኑ ባታምኑ በ24 ይጨርሱታል። ጥቅምት 24 በ30 እንጨርሰዋለን እኛ። በ6 ቀን ያልቃል። ምን ነበር የሚባለው? የስንት ቀን ጦርነት የሚባል አለ እንደሱ ነው። በ6 ቀን ያልቃል ኦፕሬሽኑ። በ6 ቀን በ6ኛው ቀን ላይ አስመራ ቃኘው ስቴሽን ላይ በከል ነው የምንበላው። ሰብስበን በከል ነው የምንበላው። አዘልናችሁ እኮ እሽሩሩ አልናችሁ እኮ። አፋቸውን ሲከፍቱ ተው ስንል ስናባብል ገና ለገና ጦርነት መጥፎ ነው ብለን እያወራን ዝምታችን ፍርሃት ከመሰላችሁ እመነኝ ዋጋ ልትከፍል ተዘጋጅ ነው ብለን አዳምጠኝ። ኮርዳይት አብቹን ለግሽ ከገባው ግሪን ቦኔት ካደረኩኝ ምን ይጀመራል? ቀይ ቦኔት ሳረግ ነው ማግባባ። 6 ቀን በቂ ነው። የ6ቱ ቀን ጦርነት ነው። የኡጋንዳው ስንት ነበር? 90 ደቂቃ በኢንተርቪው ነው። 90 ደቂቃ ነው። 90 ደቂቃ ኦፕሬሽን እኮ አለ። አታውቁም? 90 ደቂቃ አለ። የአንድ ሰዓት ኦፕሬሽን አለ። አሁን 90 ደቂቃ በኢንተርቪው የሚለው አሁን 90 ደቂቃ በ90 ደቂቃ ውስጥ ኦፕሬሽኑ ያለቀው። እኛ 6 ቀን ማክሲመም ነው የሰጠነው። ሻቢያንም ህዋትንም ደርበን ፋኖንም ጁንታንም ይሁን ሸኔን ለመጨረሽ 6 ቀን የሰጠዋችሁ። የ6ቱ ቀን ጦርነት ተብሎ መጽሐፍ ይጻፋል። ደራሲ ኮርዳይት ጌታዋን የ6ቷ ቀን ኦፕሬሽን ተብሎ ነው የሚጻፈው። የአረብ እስራኤል ጦርነት 19 ኢንተርቪው ቴንክ ዩ አመሰግናለሁ። እንግዲህ እዚህ ላይ እኛ አሁንም ትናንትና ፓርላማ ላይ ጠቅላይ ሚኒስትር ዶክተር አብይ ቃል በቃል ነግሯቸዋል። ምን መደረግ እንዳለበት፣ ምን ማድረግ እንዳለባችሁ፣ እንዴት መሆን እንዳለበት፣ ምን እንደሆነ የትናንት ታሪክ ጫመር ሳይቀር አውጥቶ ነግሯቸዋል። ስለ ወደቡ ራሱ አላግባብ በሌብነት ሰርቀው የወሰዱት ማስረጃ የጽሁፍ ማስረጃ የላቸውም። የፓርላማ የቃል መልእክት ማስረጃ የላቸውም። የቪዲዮ መልእክት የላቸውም። የፈራሚው አካል አይሸጥም። አሰብን የሸጠው አይታወቅም። አለምንም ነገር የተሰረቀ ወደብ እንደሆነ ትናንትና ምንም ማስረጃ ፓርላማ ላይ ተናግሯል። ያልተናገረው ሚስጥር የማይነገር ሚስጥር ነው። ይሄ ድፍን የኢትዮጵያን ሕዝብ አስቆጥቷል። ለምን እስከዛሬ አልነገራችሁም? አዲስ አበባ ታምሳለች። ኢትዮጵያ በሙሉ ከጫፍ ጫፍ ሕዝቡ ተናግቷል። ያለው እልህ ውስጥ ነው የገባው፣ ቁጭት ውስጥ ነው የገባው። እንደዚህ ነው የተሸወር ነው። እውነት ማስረጃ የለም። እውነት የሰጠ አሰብን የሰጠው አካል የለም። ፓርላማም አልተወያየም፣ ካቢኔም አልተወያየም። ለምን መንግስት እስከዛሬ ደብቀን እያለ ይኸው በየክፍለ ሀገሩ እንደ ጉድ ህዝቡ በብስጭት ውስጥ ነው ያለው። አብቹ የተጠነቀቀው ይሄ ነገር እንዳለ አለመናገር ነበረ፣ አፍኖት የተቀመጠው። ትላንትና ግን የት አለ ማስረጃችሁ አላቸው። በምን መስፈርት ነው አሰብ ሄደው በረበርን አለ። ፓርላማ ተወያይቷል ብለናል፣ የለም። ምክር ቤት ተወያይቷል፣ የለም። ካቢኔ ተወያይቷል፣ የለም። ምናልባት የሰነድ ማስረጃ ይሆናል፣ ሰነድ በረብ፣ የለም። ታዲያ በምን መስፈርት ነው አሰብ ሄደው ብለን ጠየቅን አለ። ወፍ የለም። ሻጩ ማን ነው? ገዢው ማን ነው? በአንድ ወንጀል ህግ ውስጥ ሌባን ብቻ አትይዝም፣ ተቀባዩን ነው የምትይዘው። ሌባውን ይዘነዋል፣ ህዋትን አንገቱ ላይ ቆመን ያዘው። ተቀባዩን ደግሞ እጅ ከፍንጅ ትላንትና ሻቢያን አጋልጠን ለዓለም ሰጥተነዋል። ዓለም ህዝብ አስተርጉሞ ይሰማው ነው ያለው። ሲኤንኤን ዘገበው ዛሬ። ዊዛውት ኤኒ አግሪመንት ነው ያለው ሲኤንኤን ሲዘግበው። ካለምንም አግሪመንት፣ ካለምንም ውል፣ ካለምንም የህዝብ ውይይት ወደብ ያጣች ሀገር ኢትዮጵያ ነው የሚለው አርስቱ ራሱ አይቶቻ ሲኤንኤን ላይ አርስቱ ራሱ እንደዛ ነው። ካለ አንድ ነገር ወደብ ያጣች ሀገር ይላል አርስቱ። የሲኤንኤን ነው አዳምጡ፣ ጋዜጣው ነው። አልጀዚራ እንደዛ ብሎ ዘገበው ዛሬ በአረብኛ ነው። ማትሽኩል ኢዲ መጅኑን ያለ በቃ መጅኑን ይዝጋየር እኮ የእውነት አምላክ እኮ እንደዚህ ነው አስጥቶ የሚሰጥ እኮ። ተዋረዱ፣ ዘቀጡ። ይሄ ይባስ ብሎ እንደገና ሰው አንገት ደፍቶ ይቀመጣል እንጂ ለአንዴና ለመጨረሻ እንዋጋ ብሎ ጦርነት ይዘጋጃል። እሺ ይዘጋጁ፣ ሚስጥር አያደርጉትም። ኮርዳይት ቢሰባስ
ይሄ ሚስጥር ይወጣል ብላችሁ አይጠረጥሩም? ትንሽ ቢንጎ ብዬ ወጣሁ። ይኸው ላይ መጨረሻውን ያሳምርላችሁ ብዬ እኮ ነው የወጣሁት። ሁልጊዜ ጥቅም እጠረጥራለሁ፣ ግንቦቱን እጠረጥራለሁ። ለዚህ ነው ጥቅምት ወር ላይ አልተኛንም እኛ። ጥቅምት ወር ስናሸትን የከረምነው እናንተ ምን ትላላችሁ? ያን ስንመረምራችሁ ነው ያለው። አገኘናችሁ ቢንጎ። ጠቅላዩ አንድ ነገር ተናግሯል ትላንትና። እሷን ልክፈታትና እኔ ወደሚቀጥለው እገባለሁ። ገና አልጀመርኩም እንኳን እስቲ ዝም ብላ አፍ ማሟሻ ነው። ጠቅላዩ ምን ያለውን ነው ያሉት የተከበሩት እዚህ ጋር። በእርግጥ ይሄን ነገር ከኤርትራውያን የውስጥ ይሄ እንግዲህ የውስጥ አርበኞች በሁለት ማሊያ የሚጫወቱት ፓርላማ ውስጥ ገብተው ፓርላማውን ሲያናጉት የነበሩት በሁለት ማሊያ የሚጫወቱት በዚህ በኩል ኢትዮጵያዊ፣ በዚህ በኩል ደግሞ ኤሪትራዊ ግን ሳይሸፈንባቸው በአማራው ይሄ መቀለጃ የሆኑ በአማራው ደም የአማራ ነፃ አውጪ መስለው ስለ አማራው ነፃነትና ሰላም አንድ ቀን ተናግረው የማያውቁ ወጥተው ስለ ኤርትራ ጠበቃ ሆኖ ትላንት አየናቸው። አማራ በሙሉ ተበሳጭቷል። በሙሉ ያብደው አማራ አዳምጥ ብላ አፍራት ተፈጥሪ ጋበተ አማራ አብዷል። ምን አገባው ፓርላማ ላይ ገብተህ ስለ ኤርትራ የምታወራው? ፕላስ እንደገና ደግሞ እዚህ ያሉና ጉዳይ የጠየቁልህ እንዴት ለማዘናጋት ነው ብለህ ትላለህ? እንዴት አጀንዳ ለመስጠት ነው ብለህ ትላለህ? ማንም መሪ ሊመጣ ይችላል። ምናረው ሀገራዊ የህልውና ጉዳይ ላይ እንዴት ለማዘናጋት ነው ትላለህ የሚል ብዙ ቁጣ አስነስቷል። ትልቅ ቁጣ ያስነሳበት ፖይንቱ ይሄ ጠቅላይ ሚኒስትር ዶክተር አብይ የሚናገረው ነው። አዳምጡትና መልሳለሁ። አጀንዳ እንዳይበርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን እንዳይበርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። ማይገባቸው ህግና ትክክላቸውን እንደዚህ የሚያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። ይሄ አሳብዷቸዋል። በየአመቱ ኢትዮጵያ አንድ ኤርትራን እየሰራን ያለ ነው። እስካሁን ሰው አልተናገረላትም። የኤርትራ ፖፑሌሽን ቁጥር 3 ሚሊዮን ነው። የኢትዮጵያ በኢትዮጵያ ስታተስ አሁን በየአመቱ ከ3 እስከ 4 ሚሊዮን ህጻናቶች ይወለዳሉ። ከ3 እስከ 4 ሚሊዮን ህጻናት ተወለደ ማለት አንድ ኤርትራን ህዝብ ወልደናል ማለት ነው በአንድ አመት። እና አብይ ስልጣን ላይ ከመጡ ብቻ 6 ኤርትራ መስርተናል። 6 ኤርትራ ፈጥረናል አገር። በየአመቱ አንዳንድ ኤርትራ አሁን በሚቀጥለው ምርጫ ደግሞ እንደገና እንደዚህ ነው። በየአመቱ ኤርትራን አገር እየፈጠርን ያለ ነው። አንዳንድ ኤርትራ እያልን ያለ ነው። ይሄ አበሳጭቷቸዋል፣ በደንብ ያበሳጫቸዋል። ከዚህ ተነስታችሁ ብታወሩ ባታወሩ ምንም ያው የራሳችሁ ቋንቋ ስለሆነ አያገባንም። እኛ ግን እየፈጠርናችሁ እንደሆነ እንድታውቁ ነው። ትውልድ መተካት ይባላል። አንዳንዱ
ቁጭ ብለህ ምንም ብቻ አዳምጥ። አንተ ምንም የምታመጣው ነገር የለም። ቁጭ ብለህ መጠጣት ብቻ ነው ያለ ምርጫ። አይ ካልክ ትቦለታለህ። ጻፍ እስኪ አንድ ጽፍ ትወጣለህ፣ ትባረራለህ። ስለዚህ እያቃረህም ቢሆን መስማት ብቻ ነው ያለ። ጠቅላዩ ሚሊዮን ተሰማል። በየአመቱ አንዳንድ ኤርትራ ስንሰራ ኖረናል የሚል ይህ በደንብ አዳምጥ። ይግባ በቋንቋ አስረኛዋ ናት፣ ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ በሙሉ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን። የትግራይ ህዝብ በዚህ አጋጣሚ ላይ ይህን መንግስት ልታመሰግኑ ይገባቸዋል። ማናችሁ በትግራይውያን ተባላችሁ። ከዛ ሁሉ ቁስል በኋላ ከዛ ሁሉ ሞት በኋላ ሰራዊታችን ታርዶ በሲኖትራክ ገደል እየሞተ ካለበት በዛ እልህ ውስጥ በዛ ስሜት ውስጥ ሆነን ጦርነት ማቆም ከባድ ነው። ሰራዊቱን አቁም ማለት ራሱ ከባድ ነበር። ዋጋ ከፍለን ነው ሰራዊቱን አረጋግተን ጦርነት አቁመን ወደ ፕሪቶሪያ ይሄድነው። ከሻዕቢያ ጋር ጦርነቱ በዚህ ላይ የተፈጠረው ለምን ጦርነቱ ቆመ? ለምን የትግራይ ህዝብ አላለቀም? ለምን ትግራይ ውስጥ ጦርነቱ በረደ በሚል ነው ጸባቸው። እኛ ግን ያለው ምንድነው ይመልስ ነው። በቃ ልካቸውን አሳይተናል፣ ጥጋቸውን አሳይተናቸዋል። ከዚህ በኋላ ማሩን ብለዋል። አንድ ደግሞ ማሬን ካለ ይቅርታ ካለ ማቆም ነው ያለብን። ይበቃናል ብለን ስንል እንግዲያውስ እኔ ከእናንተ ጋር ጦርነት ከፍታለሁ አለ ኢሳያስ አፈወርቂ። ይሄን ጦርነት ካቆማችሁ በተፈለገው መልኩ ኢትዮጵያን አፈርሳታለሁ፣ በተፈለገው መልኩ ጦርነት ውስጥ አለቃችሁም ብሎ አለ ኢሳያስ አፈወርቂ። እንግዲያውስ አንተ ክፈት እንጂ ከዚህ በኋላ በቃኝ ካለ ማህበረሰብ ጋር በጦርነት ከተጎዳ ማህበረሰብ ጋር ጦርነት አንቀጥልም። that is the problem between Eritrea and Ethiopia። በኤርትራና ኢትዮጵያ መካከል ያለው ጦርነት ልዩነት ይሄ እንጂ እንደሆነው እንደተበደልነው አንገታችን እንደተቆረጠው በሲኖትራክ እንደሄዳችሁበት ጦርነቱ አይቆምም ነበር። ያን ሰራዊት ማረጋጋት ራሱ በራሱ ትልቅ ስራ ነበር ለኛ። ሰራዊቱን አይደለም እኛ ፖለቲከኞቹን እንኳን እልህ ውስጥ ነበርን ለምን ቆመ ብለን ያን ሁሉ ስሜት ተቆጣጥሮ ነው መንግስት ተረጋግቶ የፕሪቶሪያ ስምምነት ያደረገው። በዚህ የትግራይ ህዝብ በሙሉ ተጠቃሚዎች ናቸው፣ እድለኞች ናቸው። ያንን መከራ ረስታችሁ ለዳግም ጦርነት አሁን እንደገና ተዘጋጅታችሁ ከመጣችሁ ቢንጎ ነው የምንለው። ቢንጎ እየነገርኩ ነው ያሉት እኮ። ከፈለክ ስማ፣ እኔ አያገባኝም፣ ግን የሆነውን ነገር እየነገርኩ ነው ያሉት። አሁን ላይ ቆሙ ነው። ከዚህ በኋላ ፕሪቶሪያ የለ፣ ካርቱም የለ፣ ጋባሮን የለ፣ ዚምባብዌ የለ፣ ሀረሬ የለ፣ ታንዛኒያ የለ። ጌም ኦቨር። እዛው በላች እዛው ቀረች መጫወታው ነው። ይሄም ነገር የሚሆን ነገር የሚደረግ ነገር ተሰርቶ ማቴማቲክሱ ያለቀ ነገር ነው ማለት ነው። ነገርኩ። የስድስቱ ቀን ኦፕሬሽን ነው። የስድስቱ ቀን ኦፕሬሽን 90 ደቂቃ በኢንተርቪው የተባለውን እኛ በስድስት ቀን ውስጥ አስመራ ገብተን የኤርትራን ህዝብ ነፃ አውጥተን ጨርሰን ከዛ በኋላ ደግሞ ዘለቄታዊ ሰላም እንዲፈጠር የኤርትራን ቦርደር የምናውቃትን ቦርደር እንደ በርሊን ግንብ በግንብ አጥረን ልክ አሜሪካን ታታል እንደ ሜክሲኮ ቦርደር የሰራውን ግንብ በዛ ግንብ ከልለን እንዳትመጡም እንዳንሄድም አድርገን በግንብ ነው የምንከለለው። ከዛ በኋላ የኤርትራ ከዛ በኋላ ጎረቤት ሀገሮች ቀይ በዛ ይሆናል፣ እዛ ወደዛ ይሆናል ያለው። ወደዚህ እንገናኝም፣ ያን ግንብ እንገነባለን። ዳግም ላንገናኝ ሁለት ምርጫ አለ። አለበለዚያ የኤርትራ ነፃ አውጪዎች ብርጌድና አመዶም ይሁን ጀብሃም ይሁን ሌሎች ኤርትራውያኖች
መተው ከጎረቤት አገሮቻቸው ጋር ሰላም ሊኖር የሚፈልግ መንግስት እናቋቁማለን። ያዳመጥከኝ ነው አታዳምጥም? የምናደርገውን ነገር ነው የምነግርህ። በጥሩና በማኒፌስቶ የተጻፈው ነገር ነው። ሁለት እድል አላችሁ፣ ወይ በግንብ ትከልላላችሁ፣ አለበለዚያ ደግሞ ህዝባዊ ከጎረቤት ጋር የሚኖር መንግስት መስራችሁ እንወጣለን። ነፃ አውጥተናችሁ እንመለሳለን። ኤርትራ ነፃ አውጥተን እንመለሳለን። ትስማማለህ በዚህ? እስኪ ጻፉ። ልክ ነው የምትሉ አንድ ቁጥር ጻፉ። መሆን አለበት የምትሉ አንዳንድ ቁጥር ጻፉ። ይሄ ነው ጨዋታው። አንድ ቁጥራችሁን አነባለሁ፣ ጠቅላዩ ንግግራችሁን ይጨርሱ። ይህ ስጋት ችግር አለበት እና የእኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ? እራሱ እኮ ቃሉ እኮ እንደ ክርስቶስ እኮ ነው የጀመረው። ጌታችን ኢየሱስ ክርስቶስ 6 ቀን ሰራ፣ 7ኛው ቀን ሰንበትን አረፈ ነው የሚለው አይደለም? ቃሉ መጽሐፍ ቅዱስ ይሄን አይልም? ቁርአኑ ይሄን አይልም? እስኪ ንገሩኝ። አይልም ብሎ ጻፉ። እዚህ ያዝ ጻፍ። 6 ቀን ሰራና 7ኛው ሰንበትን እሑድን አረፈ ይላል። 6 ቀን ኦፕሬሽን እናደርጋለን፣ በ7ኛው ቀን ላይ አስመራ ላይ እንገናኛለን። ዋሸው ጻፍ። በሂሳብ ነው በካልኩሌሽን የመጣው። አንዳንድ ሰዎች ኮመንት ላይ ያቸዋል ሲሰድቡኝና ደስ ነው እንግዲህ ስድባቸው። አንድ ይሳደባሉ፣ ብሎክ ይደረጋሉ፣ ይወጣሉ ወይ ይላል። መጽሐፈ ደምሴ ራሱ ይንቁ ነው የሚለው። መጽሐፈ ደምሴ ቁጥር 46 26 ላይ በ6ኛው ቀን በ7ኛው ቀን አረፈ ይላል መጽሐፈ ደምሴ። አንብብ መጽሐፍ ቅዱስ ኩሬማ ሂድ አዳምጥ የሚለው አብቹ የሚለውን አዳምጥ። ሂድ አብቹ ጫላ እንዲጨርስ ግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የእኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የእኛ መልእክት ለኤርትራ መንግስት አዳምጥ። ኤርትራ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ሻዕቢያ አዳምጥ። ለእኛ መልእክታችን ለእናንተ ኤርትራውያኖች ሆናችሁ የመጨረሻ መልእክታችን ነው። እኛ ውጊያ አንፈልግም የምናስተላልፍ የመጨረሻው መልእክት ነው። ይሄ ቃል አይደገምም። ነገር ዛሬ የመጨረሻው ነች። መንግስት የመጨረሻ እስትንፋሻችን ነች። ይቻው እቺ በነገራችን አዳምጥ። 6 ቀን ይበዛል። በ6ኛው ቀን አዲስ መንግስት መስርተን ጣጣ 6 ቀን ይበዛል። ይጠርን ላሳጥረው እንዴ ላሳጥረው። አንድ ሪፖርት እኮ ለመከላከያ መላክ ብቻ እኮ ይጠር ካልኩኝ ያጥራል። በሰዓታት እኮ እናደርገው ቀየረው ይችላል። ይጠር በሰዓታት አድርገው ካላችሁ ያደርገዋሉ። ጻፉ እዚህ ወይ ጻፉ። በሰዓታት ይቀየር ሪፖርት ዳይት ካላችሁ እደውላለሁ ለፊልድ ማርሻል ለመከላከያ ትእዛዝ አስተላልፋለሁ። አብቹ ቲክ ያደርገዋል። ይጠር ካላችሁ ይጠር ነው። ይጠር ካላችሁ አናሳጥረዋለን። 6 ቀን ግን በደንብ አጥርተን ለማውጣት ነው። እስከ መጨረሻው አጣርተን መንግስት አቋቁመን አገሪቷን አገር አድርገን የወጣውን ኤርትራዊ ስደተኛ ወደ ሀገራቸው መልሰን ግንባታና ፕሮዳክሽን ውስጥ እንዲገቡ አድርገን ለመውጣት ነው 6 ቀን ያለው አይደለም። አሳጥረው ካላችሁ ያጥራል። ግን አብቹ የሚለውን አዳምጥ። ኤርትራ ቤተሰቦቻችን እኛ ምንም አንፈልግም ነው የሚለው እሱ። ኤርትራ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል። የእኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀና ከተማ ውስጥ እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀሉ
የሚከላከለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። ጦርነት አንፈልግም የምንለው በምክንያት እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ያስባቸው። ጦርነት የሚያስብ ስራ የሌለው ብቻ እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች እንግዲህ ጦርነት አንፈልግም እኛ ስራ አለብን። ለጦርነት ጊዜ የለም። አሁን ስለ ረብሻ ላወራ ጊዜ የለም። እናንተ ጊዜ ስራ የላችሁ፣ ስራ ፈቶች ናችሁ። ቅር የላችሁ፣ ፕላን የላችሁ፣ ቪዥን የላችሁም። ካለ ጦርነት መኖር አትችሉም እናንተ ይላችሁ አላችሁ። እኛ ማስፈራ እንደገና ማየት እንችላለን። ፈልጋችሁ ትገባላችሁ፣ ሁላችሁ ትገባላችሁ የሚላችሁ ይሄን ሰማለ የሚለው ስራ አለብን፣ ስራ ላይ ነን እኛ ያለነው እንደሚለው ያለው ጊዜ የለንም ስለ ጦርነት ለማውራት። በጣም ብዙ ትልቅ ፕሮጀክቶች አሉ። የእርሻ ስራ አለን። ሜካናይዝ እርሻ ነው የምናደርገው። እያያችሁ ነው እንግዲህ ዛሬ በኮምቦይ ነው እያረስን ያለ ነው፣ ያጨድን ያለ ነው። ዘመናዊ እርሻ በተለያዩ ቦታዎች ላይ በኢንዱስትሪ እያያችሁት ያሉት እንግዲህ ዘመናዊ ኤሌክትሪክ ባሶች እያመረትን ያለ ነው። ዘመናዊ ኤሌክትሪክ ባቡሮች እየተመረቱ ነው ያሉት። ዘመናዊ መኪናዎች ፋብሪካ እያፈረቱ ነው ያለ ነው። ወላ ለኤክስፖርቱ ልጅ እያደረግን ነው ያለው። በስንት ሺህ ቶን ነዳጅ እያወጣን ነው ያለ ነው። ሶስተኛ ስፔስ መንኮራኩር ልናበር ዝግጅት ላይ ነው ያለ ነው። 1.5 ሚሊዮን ቤቶችን ለመስራት ስራ ጀምረናል ያለ ነው። ከኮሪደር ልማት አልፈን የከተማና የገጠማዎችን ግጥም እያደረግን ያለ ነው። ሁሉን ልማት በአራቱም አቅጣጫ ከጨረስን በኋላ ኢትዮጵያን ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ሴንትራል አዲስ አበባ ለማድረግ እየሰራን ያለ ነው። ዘረኝነት ጥንብ ነው ብለን እየተዋጋን ያለ ነው። እቅዳችን ብዙ ነው። እኛ በዚህ ስራ ላይ ስለተወጠርን የእናንተን ነገር መስማት ጊዜ የለንም። እኛ ጀምሩትና እንጨርሰው ነው የምንለው። ቢንጎ ያልኳችሁ ለዚህ ነው። ካልጀመራችሁት ግን ብላችሁ አውርታችሁ ካልጀመራችሁት ለፕሮፓጋንዳ ከሆነ የምታወሩት ያላችሁ ጦርነት የምትጀምሩት ባታሁን ስላሰባችሁት ብቻ እኛን ጀምረዋል። ስላሰባችሁት ብቻ እንደ ትላንትና ፕሪቶሪያ በጣም ጠቅላይ የተናገረው ለዚህ ነው። ወደ አሰብ ሄደው መንገድ ጠግነናል እኮ እኛ ከኤርትራ መንግስት ጋር እኛ ሰው መስላችሁን ብዙ ብር ኢንቨስት አድርገናል። ሳታታሉ በፊት ወይ ደግሞ ወንበዴና ሌባ መሆናችሁ ሳናቅ በፊት እንደ መንግስት አድርገናችሁ አምነን እኮ ብዙ ብር ኢንቨስት አድርገናል። እኔ አስታውሳለሁኝ በዛን ሰሞን ላይ ኢሱን ከኋላ አድርጌ ሚዲያ ተሰራ በጣም የምሰራ የነበረው ምን ነበረ? ወደ አሰብ የሚሄደው መንገድ ኮንስትራክሽኖች ነበር። ላይቭ እያወጣው ማሳያቸው የኤርትራዊ ሚኒስትር ወዳጄ ነበሩ እና በየጊዜው ይልኩልኝ ነበር። በየጊዜው ይልኩልኛል። ከዛ ያለው እድገት ስለ ወደቡ ያ ሁሉ ክሬኖች ሲገቡ ወደቡ ሊታደስ የገቡት ማሽኖች ጄኔሬተር ጭሩ ሲበጥ ይህ ሁሉ ዴይሊ አቅርብ ነበር። እኔ ግን የኢትዮጵያ መንግስት አግሪመንት አድርጎ ይመስለኝ ነበር እንጂ በፊልም እንደዚህ ይታላል ብላል። ማአት ብር ነው ኢንቨስት ያደርገው በሙሉ ካዱ በ83 2000 40 ፊት ሃያርለም እኮ 40 ፊት ኮንቴነር የጫኑ መኪናዎች ቡና እንደጫኑ ሰሊጥ እንደጫኑ የቆዳ ውጤት እንደጫኑ እዛው ዘረፏቸው። 83 ማለት ነው። ይሄ 2000 የኛ ትራኮች ናቸው። ከ6000 በላይ ኮንቴነር ከውጭ ኢምፖርት ያደረገናቸው ዘርፈው ወሰዷቸው ወደ ምጽዋ። ፋይሉ አለ፣ ሜርታይም አለ፣ ሁሉ ፋይል አለ። አዳምጥ ብለው ዝም ምን ያለው በቃ ዝም ታካል ዝም ምን ያለው ብዙ ሰው ዳውን መኪኖቹ እዛ ሄደው የተወሰዱበታል። ንብረቱን ኤክስፖርት ያደርገው ቡናውን የተወሰደበታል። ካሳ የለም፣ ተዘርፎ አለቀ።
ያ ሁሉ አሰብ ነዋሪ ስንት መቶ ሺህ ነዋሪዎቻችን ባህር ገቡ፣ በመንገድ አለቁ፣ የሚገደሉ ተገደሉ፣ ዝም ያሉ። አሁን እንደገና ደግሞ ከዚህ ሁሉ ወንጀል በኋላ ከዚህ ሁሉ ጥፋት በኋላ እንደገና መልሰን ወዳጅነት ብሎ ሚሊኒየም አዳራሽ ይሱ ጭሱ ብለን ባገባ ነው እሺ ብሎን ወጥቶ ጀምሩ ካለን በኋላ እዛ ሄደን ጠቅላላ ተካድን። ያ ሁሉ ሚሊዮን ብር ለመንገድ ያወጣነው ተካድን። ያ ሁሉ ያስገባነው ኮንስትራክሽን ተካድን። ያ ሁሉ ጄኔሬተር ስንት ሚሊዮን ብር ብዙ ጣጣ የማይነገሩ ሚስጥሮች ናቸው። አሁን ግን ተረኛው እኛ ነን። እስከዛሬ ድረስ በደግነትም ይሁን በየዋህነትም በዲፕሎማሲም ተቆርጠናል። አሁን ደግሞ ተረኛው እኛ ነን። የምንጎዳችሁ እናንተ ስለምንጎዳችሁ ነው። ይሄንም ነገር እኮ መቼም ነው የምንጀምረው ይሄን ኦፕሬሽን መቼም። ይሄን በደንብ አድርጋችሁ እንድታውቁበት ነው። አብቹ የተናገረው አዳምጡ። መጀመሪያ ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለው ሰው እንደዛ አይደለም ታሪኩ፣ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ክሬኑ ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። ጩልፊቶች ናቸው። መንግስት የለውም እኮ ሀገሪቱ መንግስት የለውም። ጩልፊት ይባላሉ እነዚህ። የገዛ ህዝቡን ያልያዘ ቪዥን የሌለው የግድግዳ ቀለም መቀባት የማይችል ኮንስትራክሽን መስራት የሚችል ዜጎቹ በዓለም ላይ ተሰደው የሚወር እስራኤል እንኳን ያ ሁሉ ዜጎች አንድ ቀን ቆም ብሎ አስበው ዜጎችን ብሎ ሰብስበው ዛሬ ታላቋን እስራኤል ገንብተዋል። እነዚህ የኤርትራ ህዝብ እስኪያልቅ ድረስ ብቻ ይኖራሉ የሚል አንድ መንግስት፣ ዘራፊና ቀማኛ ጩልፊት የሆነ መንግስት የኤርትራን ህዝብ ገደለ፣ እኛንም ዘረፈን። ከዚህ በኋላ በዚህ መንግስት የሚታለል የኢትዮጵያ መንግስት የለም። 4 ይመታል 4 ጊዜ። አሁን እሱ የቀጠራችሁ ምልምል ባንዳዎች በየሚዲያው እየወጡ ሊያሸማቁን ይሞክራሉ። አይቻልም። ይባስ ብለው ደግሞ አሁን ጦርነት አወጁብን። ጥቅምት ወሩን ጠብቀው ጥቅምት 24 ሊደግሙት። ጥቅምት 24 የኛ ታሪክ የሚሰራበት ቀን ይሆናል። ያለፈው ጥቅምት 24 ታሪክ ዛሬ በእናንተ እንደግመዋለን። እየነገርኩ ነው ያሉት። የትግራይ እናት አስቢ፣ የትግራይ አባት አስብ፣ ትግራዋይ አስብ። አሁን እዚህ ላይ እየነገርኩ ነው ያሉት። ይሄ የመጨረሻው ድሮ እናገር ነበር። ትግራይ ሆረር መንደር ትሆናለች፣ ሰው አልባ አገር ትሆናለች ቢል ያልኩትን አሁን ቀኑ ደረሰ፣ ሊፈጸም ነው። ትግራዋይ አስብ ብያለሁ። ፊትህን አዙር። እየነገርኩ ነው ያሉት። ኤርትራውያኖች አሁን ንቁ ለመዳን። በ1990 ሻዕቢያ ከኢትዮ ኤርትራ ጦርነት በፊት የዘረፈውን ንብረት አንረሳውም። ማስመለስን አለብን። በኢትዮጵያ ዶላር በጥቁር ገበያ ማን ነው የሚያስነግደው? ሻዕቢያ ነው። በየቦታው ይለቀማሉ። በመላው ኢትዮጵያ ላይ ተጀምሯል ኦፕሬሽኑ። አዲስ አበባ ገና ጦርነቱ ሳይጀምር እኛ አዲስ አበባ ላይ ጀምረናል ነው ያለው። ቤት ለቤት እየተለቀሙ ነው ያሉት። ማህበረሰቡ ትልቅ ድጋፍ እያደረገ ነው ያለው። በዚህ ጭጭ አድርጋችኋል። Key's not there. The key? Yes. It's on the sofa. No, car key, no. Yeah, it's here. Sorry. Okay. Sorry, yeah? It's by mistake, okay? So I can't kiss me. This time. No, I will kiss you. You kiss me. How many times I kiss you? 5. Come. 5. It's not 5, it's 1. It's long one. No. Yeah, it's No. long one. No. You sure? Yes. Okay. Sorry. አዳምጥ ምልህን አፍላ ትፈትበተ ወይ በጣም እኮ ነው የምወድህ። ቴንክ ዩ አመሰግናለሁ። ስለዚህ አሁን ሳንፈልግ ነካችሁ፣ ሳንፈልግ ካለ ውድ በግድ ነካችሁ።
ስለዚህ ቢንጎ ብያለሁ። በጣም ደስ ብሎኛል። አብርሽ የሰማ አይመስለኝም ይሄን ነገር። አብርሽ ለነገሩ አብርሽ ይሰማል፣ ምክንያቱም እሱ ከሚዲያ አይጠፋም። የት ነው ያለው አብርሽ? እስኪ ደውል። ሰምቷል? ይሰማል። አብርሽ ከሰማ እንግዲህ ይከታተላል ነገሩ እና ይሄንን ነው የምናራገበው። ሰሞኑን እንዳያቆሙት ወይ ሀሳባቸውን እንዳይቀይሩ፣ የሀሳብ ለውጥ እንዳይመጡ በጣም ተክተን መስራት አለብን። ምናልባት እነሱን አላምናችሁም፣ ነገ ደግሞ ሀሳባችን ቀይረናል ይሆናል። እንዳትቀይሩ። አሁን እዚህ ጋር ሞራል ነው የምትሰጡት። አሁን ማናችሁም ኢትዮጵያን የምትወዱ ኢትዮጵያዊ በሙሉ ለህዋቶች ሞራል ስጧቸው። አዎ እንደዚህ ነው ብላችሁ፣ ወልቃይትም የእናንተ ነው፣ ራያም የእናንተ ነው፣ ሁመራም የእናንተ ነው፣ በርቱ እናንተ አስመልሱ እያላችሁ ሞራል ነው መስጠት ያለባችሁ። አንድም ሰው አቁሙ እንዳትል፣ አቁም የምትል በሙሉ ከባንዳ ላይ ይቻላል እንዳትሉ። ሻቢያንም ሞራል ነው የምትሰጧቸው። በቃ ሻቢያ ብራቮ፣ በርታ፣ ሂድ፣ ገስግስ እያላችሁ ሞራል ነው የምትሰጡት። መጨረስ አለብን እኛ በቃ ከዚህ በኋላ ለአንድና ለብቻ መጠናቀቅ አለበት። ይሄ ግልጽ ነው፣ ግልጽ ነገር እየተግባባን ይመስለኛል አይደል? አዎ። ስለዚህ አሁን ምንድነው መጨረሻችሁን ያሳምርላችሁ ነው የምንለው። ያለፈው ጥቅምት 24 የሰሜን እዝ ጥቃት የአሰብ ወደብ ክሬን ወደ ጣሊያን ከተመለሰ በኋላ ነው ከሆነ ጥምዶ ያኔ ነው የተጀመረው። ተሸውደናል። ቴንኪዩ ቲኒ ጎበዞች። እያወቅን እኮ ነው ዝም ያልነው፣ እያወቅን ዝማል። ጥምዶ ተብሎ ሲመሰረት ራሱ ማን ነው ቤት በኩል ነው ፋኖ ከጥምዶ ጋር አብሮ ጥምዶ የሚሆነው ቤት በኩል አታልሉት። አማራው አይታልልም ነበር። ውጭ ዲያስፖራ ያለው አክቲቪስት ባይኖር ኖሮ አማራው ስማርት ነበር። አታልሉት። እነሱ ላይኖሩ እነሱ ሊባሉ የአማራውን ደም ሊነግዱበት አማራው ፋኖ ጀግናው በለው እያሉ አማራው ዋጋ አስከፍሉት። አማርኛ ቋንቋ ተናጋሪ አድዋ ልጆች፣ አማርኛ ቋንቋ ተናጋሪ የሻዕቢያ ዘሮች ገብተው አማራውን አስጨፈጨፉት። አማራው አሳምነው ጽጌ ቦታ ጊዜ መንቃት ነበረበት። ያኔ ስንነግረው ተወሰነ። ግርማይ ሽጥላ ወጥቶ ጅብ ለጅብ ጎን ለጎን ሄዳ ያርግ መንቃት ነበረበት አማራው። አሁንም እግዚአብሔር የተመሰገነ ነው። ያለፈው አልፏል፣ ግን አማራው ነቃው። እየለቀመ እያወጣችሁ ነው ያለው። ተመችኝ ይችላል። ኢሳያስ ተስፋ የቆረጠው ኮሪ ፎቶውን ከጀርባው ላይ ያወርክ ሰዓት ነው። ከኔ በኋላ እኮ አለ የፖለቲካው ማስተር ፕላን እኮ ነው እንዴ። ቫይባል እንዳይወጣ ያደረጉት ቁጭ ብሎ ቢያወጡ እኮ በሲዲ እኮ ነው የሚሸጠው። አስመራ ይሄ ታውቃላችሁ? ይሄን ነግራችኋለሁ። ታሪክ አልነገርኳችሁም? ይሄን የኔ ፕሮግራም አስመራ ላይ በሲዲ ነው የሚሸጠው፣ በፍላሽ ነው የሚሸጠው። ጠይቁ፣ ኤርትራ ጠይቁ። በፍላሽ እንደገና ደግሞ ሁለት አይነት አሻሻጥ ነው ያለው። አንደኛው በአዲስ ፍላሽ የሚሸጥ አለ። ሁለተኛው ደግሞ ፍላሽን አምጥተህ ቀርተው ይሰጠዋል፣ ዋጋው ይቀንሳል። እነዛ ደግሞ በላፕቶፕ ላይ ገለብጡትና አዲስ ፍላሽ ይሰጧቸዋል፣ በዛ ላይ ገለብጡት። በእንደዚህ ነው ፕሮግራሜን የሚከታተሉት አስመራ ላይ። ትግራይ ውስጥ አሁን በሲዲ ነው የሚሸጠው። በሲዲ እያንዳንዱ ትግራዋይ ኔትወርክ በሌለበት ቦታ በሲዲ ያለ ይሄን ፕሮግራም ደግሞ አንድ ለብቻው ያለው ተሰብስቦ ነው የሚያዩት። ለዚህ ነው ህዝቡን ያነቃ ነው። ምክንያቱም እኛ አካፋን አካፋ ዶማን ዶማ ብለን ነው የምንታገለው። ለየት የሚያደርገኛት ግን ይሄ ነው። ስለዚህ አሁንም የመጨረሻ መልስ ኢሳያስ ተስፋ የቆረጠው እኮ ያንተን ፎቶ ካነሳ በኋላ ነው። ስለዚህ አሁንም ተስፋ የቆረጠ ነው። የአሁኑ ትግላቸው ዋጋ የሚከፍሉበት ነው። ይችን ቀን ያዘዋት። አሁን በጥቅምት 24 ልክ ሰራዊታችን በታረደበት ቀን ላይ ኦፕሬሽኑን እንጨርሳለን። በ30 እናጠናቃለን። 6 ቀን በቂያችን ነው። በ24 እንጀምረዋለን። እነሱ ባሉት ቀን በእነሱ ነው። አሁን በእኛ ለምንለው 24 ነው ይጀመር ያሉት እነሱ ራሳቸው። ሻቢያም ህዋትም ጥምዶ ተብሎ የወሰኑት ቀን 24 ነው። ራሳቸው የራሳቸው ነው የሚላቸው። ይኸው ጊዜ አሁን ጥቅምትን ጠብቀው ህዋትና ሻቢያ ጦርነት ሊጀምሩ ዝግጅታቸውን በሙሉ አጠናቀዋል። መቼ? ጥቅምት 24 ቀን ነው የሚጀምሩት ጦርነቱ። እመኑ፣ ጻፉት። ይሄንን ቀን ስለምታዩት ነው፣ ጻፉት። ጥቅምት 24 ነው የሚጀምሩት። ምናልባት መረጃው ወጣ ኮርዳይት ጋር ገባ ብለው ካልሰሩት በስተቀር ጥቅምት 24 ሊጀምሩ የተዘጋጁት። ጥቅምት 24 እነሱ ጀምሩታል። በ30ኛ እንጨርሰዋለን። ተስማማላችሁ? በዚህ ሀሳብ ተስማሙ። አንድ ቁጥር ጻፉ እስኪ። ኢትዮጵያኖች ግዴታችሁ ምንድን ነው? በየትኛውም አጋጣሚ ላይ፣ በየትኛውም ሚዲያ ላይ፣ በየትኛውም ቲክቶከሮቻችን፣ በተለይ አየር ላይ ያላችሁ ቲክቶከሮቻችን ኢቴም ያሰማችሁናል። ሁላችሁም
ሁላችሁም ከአሁኗ ሰዓት ጀምሮ ይሄንን አሟሙቃችሁ መስራት አለባችሁ። እንዲጀምሩት አንድ ትልክላችኋለሁ እኔ ስብሰባችሁን አሁን የሶቱ ስብሰባ እነግራችኋለሁ። እሱን አንተን አድርጋችሁ ስሩት፣ አስጀምሩት፣ በደንብ አድርጋችሁ ስሩት። በደንብ አሟሙቃችሁ ስሩበት። ኖ የሚባል ነገር እንዳትሰሩ። ቲክቶከሮቻችን በሙሉ በደንብ እንዲጀምር አድርጋችሁ መጣችሁ መስራት አለባችሁ። ሄሎ እንዴት ይሰማል? በጣም ይሰማል። ጥቅምት 24 ሬዲዮን እንግዲህ የቡና ሌባ ቢንጎ ብለናል። እንግዲህ የአሶሳ ወርቅ ሌባ ህገ መንግስት እና አሰብን አስገንጥሎ የጠፋ ሌባ ፋይሉ እሱ ጋር ነው ያለው። ባይዘወይ አሁን ከጀመረ ፋይሉን ይዞ ይመጣል። አዎ ፋይሉን ሊያስረክብ ነው የሚመጣው። ባይዘወይ ሁላችሁንም ሰላም ነው። ቢንጎ ነው በ98 እንደምታውቀው ያኔ ጀመረው። ፀሐይ አይወጣም ማለት አስገባ ነው አይደለም እንዴ? አዎ ግልጽ ነው። ይጀምሩት። እኛም እኮ ለዚህ ነው የምንተገትገው እኮ እኛም የምንተገትገው እግሩን ይዞ እንዲመጣ እኮ። እግሩን ይዞ ከመጣ በኋላ የሚገባበት ጭቃ ረመጥ ያቀዋል። እኔ አንድ ነገር ለኢሳያስ አፈወርቂ ለኤርትራ ህዝብ አለ ለኢሳያስ አፈወርቂ አንድ የመጨረሻው ይሆናል። 60 ዓመት በስልጣን ላይ ነው አይደል? 60 ዓመት አሁን የመጨረሻ ይሆናል ነው ነገሩ። ወደ ሌላ እንዳይሄድ ነው፣ ወደ አብርሃምም እንዳይሄድ ነው እንጂ አንተ የመጨረሻ ይሆናል። ይህንን ቃል ለምድር ለሰማይ አንተ ስልጣን ላይ አትኖርም። ይሄ ከአሜሪካ ባለስልጣናትም ተነግሯል አይደለም? ኦፍኮርስ ኤሪትሪያ ኢዝ ኢን ትራንዚሽን። ኢሳያስ አፈወርቂ ይኮበልላል። አትኮበልልም። አይቻልም። ኤርትራዊ የተናገረችው ቪዲዮ አለ አይደል? አይቻልም፣ አይኮበልም። ኢሳያስ አፈወርቂ ላይ ያለውን ደም ማየት ያለብኝ ኢሳያስ አፈወርቂ ለፍርድ ቀርቦ ማየት አለብኝ ነው። ማን ያለው? ይሄን እኛ ነን ያለው። ኤርትራውያን ወጣቶች ናቸው። ይሄ እኛ ውጊያውን ሳንጀምር ይሄ በቀን አንድ ዳቦ በቀን የምታበላው በአመት የምስር ወጥ የምታበላው ድግስ ሲሆን ራሱ ተመልሶ ኢሳያስ አፈወርቂን መሬት ለመሬት ይጎትታል። ብሊቭ ሚ ግልጹን ነው የምንነግርህ። ጀምረው ቢንጎ ህወሓት ከዚህ በፊት ተነግሮ ደብረጽዮን ሞንጆሪኖ ባይዘው ወይ ዛሬ ስመለከት አይኔ ይሁን ምን ይሁን ስታሊንን መሰለች። መልኳን አይታት ስታሊንን ቁርጥ ስታሊን እርግጠኛ ነኝ የእሷ ዘመድ ሊሆን ይችላል። ያለው አንድ ሰፈር እንትን ነው ባይዘው ወይ ህወሓትና ደብረጽዮን ጌታቸው አሰፋ ተነግረው ማርቲን ክላውድ ብሏል። ዘቤስት አግኝታችኋል። እድሜ ለሌተናንት ጀነራል ጻድቃን በሉ። እሱ ደውሎ ነው አሜሪካ ቪዲዮ ኮር እኛ ቁድም ስር ይቀርባል። ሲደውል ኮርዳዊት አልሰማሁም ነበረ። ደውሎ ሌተናንት ጀነራል ጻድቃን አልቻልንም፣ ተከበናል፣ የመጨረሻ እባካችሁን ቪክቶሪያ ላይ እድሜ ለሌተናንት ጻድቃን ጀነራል ጻድቃን ለሱ በሉ። አሁን ደብረጽዮን ሞንጆሪኖ የኢሳያስ አፈወርቂ እድል ይገጥማቸው። ይህንን ወቅ ባይዘዌይ መለስ ዜናዊ ዊንጌት ትምህርት ቤት እያለ ኤርትራዊ ነኝ እያለ ሲፎክር እንደነበር እናውቃለን። ባይዘዌይ የትግራይን ህዝብ እንዲህ በደል የሚያደርስበት የኢሳያስ ጉጅሌ የአንድ ቦታ ሰው ሻዕቢያ ልግደፍ። ይህንን ጠንቅቀን እናውቃለን። ቢንጎ ጀምሩ። ደግሞ ዛሬ ስትጫችሁ አላችሁ። እኛ በአመት አንልም። እኛ በየ9 ወሩ አንዳንድ ኤርትራ እንስራ። አንዳንድ
ኤሪትሪያ እንሰራለን። በየ9 ወሩ ዶም 2-3 ወር ጨመረላችሁ። በየ9 ወሩ ምንሰራው ግን የኤርትራን ህዝብ ያ ጫንቃ የሆንክበትን ያ ቀንበር የሆንክበትን ያ ባሪያ ያረከውን ያ ያሳደድከውን ኤርትራዊ ያ ከኋላው በሱዳን እንኳን ሲሸሽ በመትረየስ የጨረስከውን ኤርትራዊ ያ ወርቅ ቦታ መድበ ወታደር ነህ ብለህ ስሌቭ የምታደርገው ኤርትራዊ ያ በየቦታው የምታሳድደው ያ በየቦታው አሳደው ደግሞ ወደ ቤቱ ወደ ሀገሩ ወደ እናቱ እንዳይገባ 2% ቀረጥ የምትቀርጠውን አንተን ኢሳያስ ያንን ኤርትራዊ ነፃ ልናወጣው ነው። በየ9 ወሩ የሚወለደው አንዳንድ ኤርትራዊ ኢትዮጵያ ውስጥ ኤርትራ የምንወልደው ኤርትራ ኢትዮጵያዊ እናንተን ነፃ ሊያወጣ ንጹህ ኤርትራኖችን ነፃ ሊያወጣ ምን የሚያንጫጫ ነገር አለ? ግልጹን እኛ እንንገር። ይሄ ጄኖሳይድ ማያዋጅ ነው። ይሄ ምንድን ነው? ምን ሳትባሉ ምን እኛን የምንነግር ነፃ ያወጣል ነው። በየ9 ወሩ የሚወለድ ታሪኩን የሚያውቅ ድንበሩን የሚያውቅ ነፃነትን የሚያውቅ ስንቱን ሀገር ነፃ ያወጣ ኮንጎ፣ አንጎላ፣ ዚምባብዌ፣ ሳውዝ አፍሪካ፣ ኮሪያ ዩኔሚት ያወጣ ያ የአባቱንና የእናቱን ታሪክ የሚደግም ንጹህ ኤርትራዎችን አንተ ባሪያ ያረከው ወንድምና እህቶቻችንን ነፃ ያወጣል ነው። ምን ጀምረው ቢንጎ ታሪካችን ነው፣ ሂስትሪያችን ነው። ድል ማድረግ የኛ አውታራችን ነው። ድል ማድረግ ስማችን ነው። ታውቀዋለህ። መጣንልህ ባይዘወይ እንደ በፊቱ ያንተ ያ ኤርትራዊ የሚለው ኢትዮጵያን የሸጠው አንተ የገዛኸው ያ የመለሰልህ መሪ አሁን በቦታው የለም። አሁን በቦታው የለም። ስማ አንድ ነገር ልንገርህ። ያ እነዛ ኮሎኔሎች እነ ተሾመ ተሰማ ኢጆሌ ባሌ እነ በላይ አስጨናቂ ኢጆሌ ጎንደር ያ እነዛ ጀነራልና ኮሎኔሎች አሁንም አልሞቱም አሉ። በዚህ አጋጣሚ የቀድሞ ሰራዊት በየጊዜው የምትጠለጠሉ በየጊዜው የምትሰደቡ በየጊዜው የሚያንቋሽሿችሁ በየጊዜው የሚያዋርዳችሁ በባድሜ ብትደግሙት በመንግስቱ ኃይለማርያም ጊዜ እያርገበገባችሁ ሳዋ በረሃ ውስጥ የከተታችሁ ያ ጀግንነታችሁ ያዋረደ ይግደፍ ኢሳያስ አፈወርቂ ዘንድሮ ብላው ላይ ታሪክ ትሰራላችሁ። ከኢትዮጵያ ሕዝብ ጋር ዘንድሮ ኢሳያስ አፈወርቂ ላይ ምን ይሰራል? ታሪክ እንሰራለን። ይሄ የማይቀር ምንመኘው ነው፣ ምንጠብቀው ነው። ይሄ እናንተ የምታንቋሽሹንን የምትሰድቡ ኢትዮጵያውያኖችን አንገታቸውን ማለት ነው። ኢትዮጵያ ካልፈረሰች እኛ ሰላም አንገኝ፣ እናፈራርሳቸዋለን። ታሪክ የሌላቸው የትኛዋ ኢትዮጵያ ነች የምትሏት? ያ ኮሎናይዘር ስም የሰጧት ኢትዮጵያ የምትሏትን ዘንድሮ ቢንጎ ጀምሩት። የጀመራችሁትን መጨረስ እኛ ታሪክ ነን። እንኳን እናንተ የጀመራችሁትን ጣሊያን የጀመረውን ጨርሰናል። እንኳን እናንተ የጀመራችሁትን ደርቡሽ የጀመረውን ጨርሰናል። እንኳን እናንተ የጀመሩት ቱርክ የጀመረውን ጨርሰናል። እንኳን እናንተ አይደለም ሶማሌ የጀመረውን ጨርሰናል። ጂያድ ባሬ ነው ሄድና ጠይቀው። አስመራ ላይ ልንገርህ፣ አንተ በዚህ ጀምሮ አስመራ ላይ አየር ወለዶቻችን ወርደው የኢትዮጵያን ባንዲራ ይሰቅላሉ። ይሄ ቃሌ ነው ለምትሉ፣ ይሄ ቃሌ ነው እና ደግሞም እናደርጓል። ፉከራ አይደለም ይሄ። እናንተ ካደረሳችሁት ያ ቀይ ባህር ውስጥ የከተታችሁ አሳ የበላው ወገኖቻችን ያ ከእንግዲህ በኋላ አትግደሉት። ይህንን ኢትዮጵያዊ ወታደር ማን ሸጥቷል? ኤሪትሪያ ትሸጣለች፣ አስመራ ሸጥቷል፣ ምጽዋ ሸጥቷል፣ ከረንስ ሸጥቷል፣ አሰብ ሸጥቷል ያላችሁትን ያ ኢትዮጵያዊ እጁን ታሸጡታላችሁ። ይህንን እንነግራ ሀቅ ነው። ጀምሩትና ይህ ሀቅ ነው። ከወጣት
አሸባሪ አስታጣቂ ነህ አንተ። ኤርትራውያንን አሰቃይ ነህ አንተ። ቡና ዘርፈህ ነምበር 1 አብቃይ ነን እኛ ኤክስፖርተር ነን ስትል የነበርክ ሌባ ነህ። ወርቃውንም ከሽሬ የወሰድ እየሸጥ የምትሸጥ ሰው የምትሸጥ ነህ አንተ። ታዲያ አንተ በኢስት አፍሪካ ቀንድ ላይ ኢሳያስ አፈወርቂ እንዴት አርቆ መቀመጥ አለበት? ቢንጎ ጀምረው ከሆነ ልንሰየው በጭብጨባ እንቀበላቸዋል። ጭብጨባው ግን የት ላይ ይሆናል የሚለው አስመራ ላይ እኔና ኮርዳዊት መጠን የኮርዳዊት ይሄ የምታየውን ባንዲራ አለ እሱን እንሰቅልባለን ነው ሰር የሰር አስመራ ላይ መጠን አስመራ ላይ መጠን ይሄ ኮርዳዊት ኋላ ያለውን ፎቶግራፍ ታያለን። አብቹን ብቻ አውጥተን የአንተን ፎቶግራፍ አስመራ ላይ ኤሪትሪያኖች እንዲጎትቱት እናደርጋለን ነው ምንድነው? እሳችሁ ካለ እሱ ይጎተታል እንደታታሉ። ኢትዮጵያውያኖች ይንገረን። ኢትዮጵያውያኖች ታሪካችን ነው። ኢትዮጵያውያኖች በመጽሐፍ ቅዱስ በቁርአን ላይ የተጻፈ ነው። ፕሮፌት መሐመድ ክብር ይግባቸውና አትንኳቸው ኢትዮጵያውያን ከነካችሁ ግን እኔ የለሁበትም። በመጽሐፍ ቅዱሳችን ላይ የኢትዮጵያን ሰራዊት እልክባለሁ እስራኤልን ማታርፍ ከሆነ ነው። የኢትዮጵያን ሰራዊት አንብብ ኢሳያስ። አንተ ምን እምነት አለ? እምነት ቢኖር የኦርቶዶክስን ጳጳስ አስር ታበስብሰህ ትገላለህ። እምነት ቢኖር የፕሮቴስታንት ፓስተር ገለ ሬሳቸውን ድንጋይ የከመርክ አይደል? እምነት ቢኖር እኮ የሙስሊም ሼኮችን ገለ እኮ አንተ ዛፍ የተከልከባቸው ጉደኛ ሰው እኮ ነህ አንተ። ምን እምነት አለ? የት ታነባለህ? የትስ ታውቀዋለህ? ፈጣሪን ብታውቅ እኮ አንተ የምትበራውን ኤርትራዊ እንደዚህ ባላሳደድክ ነበር። ድንገር አይደለም አንተ የምትኖርባትን አስመራ ብቻ የምትኖርበትን አስመራ በቁጥጥር ስር 6 ቀን አይፈጅብንም። በ6 ሰዓት ውስጥ አስመራ ቁጭ እንልላለን። ይህንን ብዬ ጨርሳለሁ። አመሰግናለሁ። ቴንኪው አብርሽ። እንግዲህ ህዝቡ አሁን ቁጭቱን፣ ብሶቱን፣ ምንነቱን ውስጡ የታመቀውን እያወራ ነው ያለው። በዚህ ጉዳይ ላይ መላው ኢትዮጵያውያኖች አደራ የምላችሁ ነገር አንዳችሁም አቁሙ እንዳትሉ፣ አንዳችሁም እንዲጀምር በተለያየ ፔጆቻቸው ውስጥ የገባችሁ ብራቮ አጇ እያላችሁ አበረታታችሁ። እኛም ይበቃናል። ስለዚህ ጥቅምት 24 ቀጥረውናል። የውጊያ ዝግጅታቸውን አጠናቀዋል። ባለፈው ታስታውሱ ከሆነ በኢራን በኩል መሳሪያ እንዳስገቡ ነገራቸው ነው። የተማመኑትን እሱ ነው። እኛ እሱ መሳሪያ ሁሉ አንዱ መሳሪያ ሳይተኩሱ እዛው ነው ቁጭ የምናደርገው። ገና አሁንም እየተከታተልናቸው በራዳር ገና እዛ ሲተረመሰመሱ እኛን ጨርሰዋል። እሱ በ10 ደቂቃ የሚያልቅ ጉዳይ ነው። 4 ትልልቅ የሆነ ሂውጅ የሆኑ የጦር መሳሪያ መተማመኛ ቦታዎችን አግኝተናቸዋል በራዳር። እሱንም በአንድ ጊዜ የ30 ደቂቃ ጉዳይ ነው። እዛው ነው የሚያልቀው። እየተንቀሳቀሱ ያሉበት የኃይል ክምችታቸው ያለች ቦታ በራዳር ቁጥር ስር ነው ያለው። በደቂቃ ውስጥ ነው የሚያልቀው። ችግር የለብንም። ግን አሁን ምንድነው ሱዳን አላስቀምሳለን፣ ሀሚቲ አላስቀምሳለን። እዛው የጨርሳችሁ ነው ያለው። ለእኛ የሚደርስን ልናጣውሉ እንችላለን። ነው ከሱም ላይ ያልፉ ይችላሉ። ሀሚቲ አሁን ያው ትናንትና ማየታችኋል እንዴት ሊጨፈጭፋቸው፣ ዛሬም አሁን ራሱ ወደ ላይ ስገባውን ይጨፈጭፋቸው ነው ያለው። ስለዚህ ላይደርሰን ይችላል። ለእኛ ድርሻችን ላይ ደርሰን ይችላል። ዞሮ ግን አሁን ምንድነው የደረሰን ያክል ደርሰን ብቻ እኛ ዋናው ምንድነው በተባለው ቀን በ30 24 ጥቅምት 24 ይጀምራሉ። ጥቅምት 30 ገብተን ቃኘው ስቴሽን ገብተን ሰንደቃችን አውለብልበን ኤርትራን ነፃ አውጥተን መውጣት ነው። እኛ ከወጣን በኋላስ ጥቅምት 30 እንገባለን። ከህዳር 1 እስከ ህዳር 5 ድረስ በ5 ቀን ውስጥ ግንቡን እንገነባለን። የበርሊን ግንብ ይባል ተካላል እንገነባዋለን። በግንብ ነው የምንገናኘው። ከዛ በኋላ ከተማ ውስጥ ያሉት ሻቢያዎች ምን ይሆናሉ ነው? ከተማ ውስጥ ያሉት ሻቢያዎች በመተሃራና በአዋሽ መሃል የተዘጋጀው የስደተኛ መጠለያ ካምፕ ይገባሉ። ይሄ ኦፕሬሽኑ ይጀመራል። ከውስጥ ለቀማው ተብቷል። ሰርች እየተደረገ ያለው ማነው ጽሁ ማነው ሻቢያ ያልሆነው የሚል የተጠና ነው ያለው። በራዳር ቁጥር ሁሉ ገብተዋል ያሉት ቦታው ተዘጋጅቷል ያለው። እስከዛ ግን ምናልባት እስኪጣራ የሚባል ነገር ሊሆን ይችላል።
እሱን አናውቀውም። እስኪጣራ ደግሞ የግድ ነው። የግድ ይደረግ። የትም ዓለም ላይ ይደረጋል። እስኪጣራ የሚባል ነገር አለ። አንድ ጊዜ መንግስቱ ኃይለማርያም የዱር አራዊቶች በሙሉ ይምጡልኛል ተይዞ ጠቅላላ የዱር አራዊት በሙሉ ይምጡዋል ነንጌ። ከዛ በኋላ አይጥ ሰማች። እዛ ቤተ መንግስት ሆና የዱር አራዊቶች በሙሉ ተይዞ ይቅረቡ። ከዛ በኋላ ነካቸዋል። ሌሊት ተነስታ ከዛ ስትሄድ ዞንን አገኘችው። ሞያሌ ቦርደር ላይ ወደ ኬንያ እኮ ልጠፋ ነው አይጥ። ከዛ ዞን እንዲህ ያለኝ ጎማለላል እንዲህ ያለ ተጣልጅ ጆሮ ላይ ገባች። አንተ ምን ታደርጋ በቃ አለችው። ምንድነው? ታወጀ አዋጅ ምንድነው አለ። መንግስቱ ኃይለማርያም ጠቅላላ የዱር አራዊት በሙሉ ይምጡ ብሏል አለ። በቃ አለቀልህ፣ ሂድ። እኔ ራሴ እየሄድኩ ነው ያለሁት። መቼ ነው ያለው? ትላንትና ስብሰባ ካቢኔ ሲያወሩ ሰምቼ ነው። ስለዚህ አሁን ብንወጣ ሸኔ ልወጣ ነው ወደ ኬንያ ልጅ። እንዴ ታዲያ አንቺ ምን አገባሽ አላት። የዱር አራዊት ከተባለ አንቺ ምን አገባሽ? ዞን አንተ ሞኝን አለች። በቃ አንተ ሞኝን አለች። እስኪጣራ ማን ይጉላላል አለች። እስኪጣራ ማን ይጉላላል አለች። ሄጄ ከዛ በኋላ አሁን እስኪጣራ በማንኛውም መልኩ ላይ ከሻዕቢያ ጋር ንክኪ ያለ ኤርትራ ብቻ አለም እኮ አማራ ለምን አትሆንም ትገባለህ? ወላ ኦሮሞ ለምን አትሆንም ተላይተህ ትገባለህ? አፋር የለ ሶማሌ የለ ንክኪ ያለ በሙሉ እስኪጣራ ትገባለህ። ብዙዎቹን እንዳጠና ነው ከሆነ አንዳንድ ኢንቨስቲጌሽን ዛሬ በደረሰኝ መረጃ በደህንነት መረጃ ጠቅላላ ኢትዮጵያ ውስጥ የምታዩቸው ንግድ ቤቶች በሙሉ ባለቤቶቹ ኤርትራውያኖች ናቸው። የንግድ ፈቃዱ ባለቤት ግን ጉራጌ ነው። በአብዛኞቹ ስልጤዎች ናቸው። ንብረታቸውን ወራን የሚያደርጉት አማራ ነው ባለቤቱ፣ ኦሮሞ ነው ባለቤቱ። አንተ ኦሮሞ ንግድ ፈቃዱን ያወጣው ባለቤቱ ነው። የዛ ንብረት ባለቤት ግን ሻዕቢያ ነው። ይሄ ጣራ ነው ያለው በጥቆማ ነው። ይሄንን ግን ማንም አይጠቁም። ያው ታውቁታላችሁ ዲስ ነው። ስለዚህ በጣም ከባድ ኢንቨስቲጌሽን ስራ ይሰራ ነው ያለው። የውስጡ ጉዳይ እንደማያሳስበን። ምክንያቱም ይሄ የሆነበት ምክንያት ነገራችሁ ምን ይላሉ መሰላችሁ? እነሱ ራሳቸው ትራምፕ ያንተን ሚዲያ ይከታተል። ትራምፕ በሙሉ ዓለም በሙሉ ቁጭ ብሎ አስተርጉሞ የሚሰማው እኮ የአኮርዳይት ምን አደረጉ። ምክንያቱም ኢቨን አክቲቪስቶችም እኮ ከዚህ ነው የሚወስዱት መረጃ። የላቸውም እኮ በራሳቸው የላቸውም። ብዙዎች አክቲቪስቶች መረጃ የሚያገኙት ከኛ ነው። እኛ ከቦታው ነው የምንሰማው። ከዛ እኮ ነው። ከዚህም ከሆነ ከስብሰባቸው ላይ ነው የምንወስደው። እዛም ከሆነ ከቦታው ላይ ነው መረጃ የምናገኘው። ስለዚህ ሁሉም መረጃ ለማግኘት ከዚህ ነው የሚወስደው። ከማዕበል መረጃ ብቻ ነው። ይሄን ነው ገልብጦ የሚሰሩት። እና አሁን የደረሰን መረጃኛ ይሄ እዚህ ውስጥ መንግስት ለምን እዚህ አክሽን ውስጥ የገባውን ስታየው መንግስት መረጃ አለው ደግሞ ከኛ በላይ ደግሞ ሰማ። ምንድን ነው የሰማው? ከዚህ በፊት ታስታውሳላችሁ፣ ጦርነቱን ከመሀል ከተማ መጀመር አለብን መጀመር አለባችሁ የሚል ትእዛዝ ተላልፏል። ከየት? ከኢሳያስ አፈወርቅ። መሀል ከተማ ውስጥ ጀምሩት። 5 ሙከራዎች ሞክረዋል። 5 ሙከራ። በተለይ የመጀመሪያው ትልቁ ሙከራ የነበረው መስቀል አደባባይ ነበር። መስቀል በዓል ሲከበር የዳመራ ቀን ነበር ትልቁ ሙከራ የነበረው። በዛን ጊዜ ከ16 ቤት ነው ከኤርትራኖች ቤት የተያዘው ተቀጣጣይ ቦምብ፣ ተቀጣጣይ ፈንጂ፣ ስናይፐር የተገኙት ከኤርትራውያኖች ቤት ነው የተለቀመው። መብራት ኃይል ተይዟል። የወራ ልጆች እዚህ ያላችሁ ታውቃላችሁ። ቺቺኒያ ተይዟል ታውቃላችሁ። እዚህ ያላችሁ ፍየል ቤት አካባቢ ያላችሁ ተይዛችኋል ታውቁታላችሁ። አሁንማ ወደ አስኮም ገብተዋል። ዝጭቆ ፋብሪካ ምናምን ከዛ ገብተዋል ተከራይተው በሙሉ። ያን ጊዜ ምንም ነገር ሳያርጉ ሳይፈሳ የዳመራ በዓል አለቀ። በጣም በብስጭት ኢሳያስ አፈወርቅ ብዙ ገንዘብ የመደበበት ፕሮጀክት ነው፣ አንዱ አልተሳካላቸው። ከዛ በኋላ ሌላ በዓል ነበረ። እስካሁን እስከ ኢሬቻው በዓል ድረስ የከተማ ውስጥ ረብሻ ነበር የተጀመረ ነበር። አልቻሉም። ኮቴ በኮቴ ነው የሚከታተሏቸው። ስለዚህ ትልቁ እቅዳቸው በከተማ ኦፕሬሽን ይጀመር ነው። ከተማው ይፈንዳ ነው። ይሞክራሉ እኮ አንዳንድ ቦታ ታስታውሱ ታውቃላችሁ። ተያያችኋል። አንዳንድ ቤት ይቃጠላል። ዝም ብሎ እኮ የሚቃጠል እንዳይመስላችሁ። ሱቅ ይቃጠላል። ዝም ብሎ የሚቃጠል እንዳይመስላችሁ። አለ እንትኑ አለ፣ ንቅናቄው አለ። ግን በፈለጉት መልኩ አልተሳካላቸው እንጂ አሁንም ኢሳያስ አፈወርቅ የሚፈልገው ኦፕሬሽኑ ከመሀል ከተማ ይጀምር ነው። ለዚህ ደግሞ ህወሓቶች ቀደም ሲል አንድ ጌታ ታስታውሳላችሁ፣ የዓይናችሁ ቀለም አላማረኝም ብሎ መለስ ዜናዊ ሲያባርራቸው በሙሉ ኤርትራውያኖች ነበር የሚሉት። ህወሓቶች በሙሉ አሜሪካንስ ኤርትራን ምናምን የሚሉ ነበር።
ልክ ይውጡ ሲባል ትግሬ ነኝ አሉ። ትግሬ ነኝ አሉ። እኛ ኤርትራ ያለን ማለት አላጣራ ሰዋቸው ቀየረ እና ከዛ በኋላ ውጭ ሀገር ደግሞ ለኤርትራውያኖች ዜግነት ይሰጣል ሲባል በሙሉ ትግሬዎች ተገለበጡ ኤርትራ ይለኛሉ። አሁን በአብዛኞቹ ውጭ ሀገር ያሉት በሙሉ ሰነዳቸው ትግሬዎቹ ራሳቸው ሰነዳቸው ኤርትራዊ ነው። አሁን ውጭ ሀገር ያለ ሪቮሉሽን አስነሱ የሚል ሰልፍ የምታዩቸው ሰልፎች በሙሉ ሰልፉ ላይ ያሉት በሙሉ የትግራይ ልጆች ናቸው፣ ኤርትራውያኖች ናቸው በሙሉ። ሲኤምሲ የሻዕቢያ ሰፈር ነው እናውቀዋለን፣ ቦታው ይታወቃል። አሁን እንግሊዝ ሀገር ሰልፍ አለ፣ 90% ኤርትራዊ ነው ሰልፉን ያዘጋጀው። አዘጋጆቹ የወጡት ምን ያሉት ከበሩ ግን አማራ ነው፣ አማራ ጆኖሳይድ ነው። ባጀቱ የሻዕቢያ ነው የሚመደበው ባጀት፣ ኤርትራ ነው የሚመደበው ባጀት። እዚህ የምታዩት አሜሪካን ሀገር የምታዩት ሰልፍ በሙሉ የባጀቱ ባለቤት ሻዕቢያ ነው። የእነሱ 60 የእነ ሀብታሙ መጣላት ምክንያት ሻዕቢያ ነው፣ ባጀቱ የሻዕቢያ ነው። አሁን ሀብታሙ የሚጠየቀው የአሜሪካ መንግስት የሚጠይቀው ያ ሁሉ ዶላር ይገባ የነበረው እንዴት ነበር ነው የሚለው። አሁን አሜሪካን ኢንቨስቲጌት ያደርጉ ነው ያሉት። የማይገባ ገንዘብ የለም። $50,000 $100,000 $200,000 ነው። አሜሪካን ደግሞ ከየት ነው የሚገባው ለምን ይገባል ገንዘብ ብሎ ይጠይቃል። የአሜሪካ መንግስት በሙሉ የሚገባው ከኤርትራ ነው። ያን ገንዘብ ግን የሚያዝበት ማን ነበረ? ሀብታሙ ነበር የሚያዘው። ኢየሩስ የተናደደችው በዚህ ነው። ቀደም ሲል ኢየሩስ ባል ምን አላቸው? ድርሻውን ወስዶ ዲሲ ላይ ቤት ገዝቷል። ዲሲ ላይ ቤት ገዝቷል። ኢየሩስ ድርሻውን ወስዳ ቤት ገዝታለች። ልዩ ምንም ነገር የላትም፣ ቮለንተርስ ነው የምትሰራው፣ ግን በጣም ትታመም ነበረ። ልዩ ነገር በዚያ አጋጣሚ ላይ ክብር ጋር አመጣታለሁ። ተምቷላችሁ። 100,000 የተመዘገቡ ኤርትራውያን አሉ፣ ያልተመዘገቡ ብዙ አሉ፣ ፎርጂት ሰነድ የሚሰሩ አሉ። በሀገር ጉዳይ ከእንግዲህ ቀልድ የለም፣ አዘኔታም ገደብም አለ። በሙሉ ይገርማቸዋል። የፋይዳ መታወቂያ ወጥተዋል። የሚገርማቸው የሎ ካርድ ቀድሞ ነው ያወጡት። ከዚህ ሄዱት ከዚህ ከአሜሪካን ሀገር ኬንያ ገብተው ኬንያ ፓስፖርት ጠብቃቸዋል። የአሜሪካን ፓስፖርታቸውን፣ የኖርዌ ፓስፖርታቸውን፣ የምናምን ፓስፖርታቸውን አስቀምጠው በኢትዮጵያ ፓስፖርት ኢትዮጵያ ገብተው ተመልሶ ይወጣሉ። ይሄ ሁሉ መንግስት ጋር መረጃ አለ። የሀብታሙ አያሌው ወንድ ጓደኛ ኤርትራዊ ነው። እናንተም እኮ ራሳችሁ ታስቡኛላችሁ። ስለዚህ ይህ ሁሉ የማያወራችሁ ውሸት እንዳይመስላችሁ፣ ወደፊት ስለምሰሙት ነው አሁን ነገራችሁ። ስለዚህ የ360 ጸብ ዝም ብሎ የመጣ እንዳይመስላችሁ። ኢሳያስ አፈወርቅ እጁ አለበት። የሱ ገንዘቡ የሱ ነው። አሁን ተመልከት፣ አሜሪካን ሀገር የተቀመጠ ሰው እኔ አሁን ካናዳ ብታምን ባታምን ዝም ብለህ ኪጂ ይባላል ትገባና የ5,000 የ10,000 ካሜራ ጎግል አድርጋ አግኝተህ እኮ በዩዝድ ያገለገለ እኮ በ2,000 ብር ትገዛዋለህ። ምንም ተራ ነገር። መኪና እኮ እዚህ ጋር እኮ የስንት መኪና እኮ በኬጂ ምን ብለህ ብትገዛው። እንዴት ስቱዲዮ ገብተህ ካሜራ ትሰርቃለህ? ሀብታሙ በዚህ ወንጀል የተያዘው ያስ ኦኬ አድርግ፣ እንደገና ላይ ፎቶ ትሰራለህ። አዲስ ቁሱ ሲርቅ ሰው አይጠብቅም። በፖሊስ በወንጀል ጨካኞች ናቸው። ዜሮ ኬር ይሉኝታ ያላቸው። ዛሬ ሀብታሙ ስለ ፓርላማው ይተነትናል። አስቡት፣ ሞራሉን ደስ አይላችሁ? እኔ አሁን እንደዚህ አልችልም። አትሊስት ታፍራለህ፣ ልትወስድ አንገት ትደብቃለህ እኮ ታቀረቅራለህ እኮ። አትችልም። ጨካኞች ናቸው። እነ ስታሊን ናቸው ኒጀሪ። የትግራይን ህዝብ ያን ሁሉ ህዝብ አስጨርሶ ለዳግም እንደገና የትግራይ ጥሪ አሁን እየጠራው ነው ያለው። እንደገና አሁን ለዚህ ለጥቅምት 24 ጦርነት ቀስቃሽ ነው ስታሊን። ተመልክ፣ እንደገና ሊያስጨፈጭፉ ነው። ባነው አስጨርሷቸዋል። አሁንም ሊያስጨፈጭፏቸው ነው እንደገና። ስለዚህ አሁንም እኔ በምንም ተአምር የጥቅምት 24ቱን የህዋትና የሻዕቢያን ጦርነት በምንም መንግስት እንኳን ቢስማማ ቢደራደር አልስማማም። ከመንግስት ጋር መጀመር አለበት። በዚህ ጉዳይ የምትስማሙ አንድ ቁጥር አድርጉ። ህዋትም እንዳታቆም፣ ሻዕቢያም እንዳታቆም፣ መንግስትም ይህንን ጦርነት ለማቆም ለሚቀርብልህ ጥሪ እንዳትቀበል የምትሉ አንድ ቁጥር አድርጉ። በዚህ ከሆነ እንስማማለን አለቀ። በዚህ ከሆነ እንስማማ አንድ ቁጥር አድርጉ። መንግስት ማንኛውም ጥሪ እንዳትቀበል፣ ሻዕቢያ በፍጹም ጦርነቱን እንዳታቆም ጥቅምት 24
ህወሓትም ጥቅምት 24 ጦርነቱን እንዳታቆሙ በዚህ የምትስማሙ አንድ ቁጥር አድርጉ። አለቀ። ጌም ኦቨር 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 ኦቨር። በቃ ጸደቀ። በቃ ይሄ ሁሉ አንድ ቁጥር ነው የሚለው። ስለዚህ ሁላችሁም ለጥቅምት 24 ተዘጋጁ። እንግዲህ ምናልባት ኦፊሻሊ ሊናገሩ ይችላሉ። ይህ ሚስጥር ስላወጣንባቸው አሁን ይናገራሉ። የሻዕቢያ አክቲቪስቶች ያወራሉ፣ የህወሓት አክቲቪስቶች ያወራሉ። ኦልሬዲ ሚስጥሩን አወጣ ነው። አሁን ከዚህ በኋላ ሊደብቁት ቢሞክሩ እንኳን አይወጣም። ኮርድ ላይ ታወራው ማለት ሚሊየንስ ህዝብ ጋር ደረሰ። አሁን ስለዚህ ሁሉም ባለበት ቦታ በተጠንቀቅ እስከ ጥቅምት 24 ይዘጋጃል። ዛሬ 17 18 ነው አይደለም? ከዚህ በኋላ 5 ቀን ይቀረው መሰለኝ። ስንት ነው ዛሬ ቀኑ? ጻፉ እስኪ። 18 ነው ዛሬ። ነገ ገብርኤል ነው መሰለኝ። ነገ ሲጻፉት ያዝክ እናንተ። ስንት ነው ዛሬ ቀኑ? ጻፉ እስኪ። 5 ቀን 6 ቀን የሚቀረው እርግጠኛ ነኝ። ዛሬ ስንት ነው? 18 ነው ዛሬ። ሽቶ ይነፋ። ቆይ ስንት ነው ዛሬ ቀን? እሺ 19። ዛሬ 19 ነው እንዴ? ዛሬ 19 ገብርኤል ነው ለካ ዛሬ። አዎ ኢትዮጵያ ገብርኤል ነው። እኛ ጋር 18 ነው። ወሽ ተመስገን ነው። ስለዚህ ነገ 20 በቃ ከዛ በኋላ አለቀ ማለት ነው። ተነስቶላችኋል። አለቀ በቃ 5 ቀን ይቀር ማለት ነው። በቃ ሄሎ ጤና ይስጥልኝ። ሰላም ነህ? አለሁ። እንዴት ናችሁ? እግዚአብሔር ይመስገን። መጀመሪያ ለ118ኛው ለኢትዮጵያ መከላከያ በዓል ብዘገይም እንኳን ያደረሳችሁ ማለት ፈልጋለሁኝ። ለአንተ መልዕክት አስቀምጫለሁ በሜሴጅ። ጀግናው ወታደሮቻችን ከጥንት ጀምሮ በሚኒክ ጀምሮ በጀግኖታችን በእነሱ መስዋዕትነት ነው እዚህ የደረስነው። በኢትዮጵያ መከላከያ ሰራዊት እስካሁን ስለሚወጡት ነው እዚህ የደረስነው እና በጣም ደስ ብሎኛል። ዴቭ አንተም ወታደር ስለሆንክ ነው እኛ የተከተልንህ። እስካሁን ደስ ተከተልን ወታደር ስለሆንክ ነው። ቀጥ አድርገናል። በቃ የተጣመምነውን ወደዛ ያለውን ያልገባንን ግራ የገባንን በቃ የዞረብንን አንተን ያስተካከልከን። እድሜና ጤና ይስጥልን። አሜን። ራስ መስዋዕትነት ሆነለኛ ቢረሳ ኮማ ውስጥ ተኝተህ በርቶ ያልቀን ጊዜ አንረሳም ያንን። ምክንያቱም ወታደር ቃል ነውና፣ ወታደር ደግሞ እስከ መጨረሻው ቃሉን አያጥፍም። ዴቭ አንድ መናገር የምፈልገው መሰለህ፣ እዚህ ጋር ልጆች ሆነ ማለት ነው። እኛ ልጆች ሆነ ባህር ኃይል እኔ ወንድሜ ያው ንግር ያለው መከላከያ ሰራዊት ነበር። ነፍሳቸውን ይማር። የቀድሞ ወታደሮቻችን አሁን ያሉትንም የሞቱ ነፍሳቸውን ይማር፣ ያሉትን እግዚአብሔር ያቆያቸው። እኔ መስቀል አደባባይ ወንድሜ ሲያልፍ አይቼዋለሁ፣ ባህር ኃይሉ ጭምር ልጅ ሆኜ እና ያን በልጅነታችን ያጣነው ባህር ኃይል በወጣት ያየነውን በወጣትነታችን ሳናየው በጎልማሳነታችን የባህር በራችን በመውጣታችን በጣም ደስ ያለኝ እና የቀድሞ ባህር ኃይላችንን በጣም ማክበር አለብን፣ መስጠት አለብን። ክብር ለመከላከያ መስጠት አለብን። መከላከያ ቀልድ አይደለም። አንዳንዶቹ ትጋር አለባቸው። መከላከያ ሳለ ነው ከእግዚአብሔር ቀጥሎ እየበላን እየጠጣን እየታከምን እየተማርን እየሰራን ያለ ነው። ሁሉም በዚህ አጋጣሚ ሁሉም ወታደር ነው በተሰማራበት እንደየስሜቱ እንደየስራው የኢትዮጵያ ዘብ መቆም አለበት። ይህ ግዴታ ነው የሚለው እዚህ ላይ ዴቭ አንድ መናገር እንፈልገው ከዚህ በፊት ተናግሬያለሁ። በራሳችን ሳንማከር ሳያማክሩን በጉልበት ሊወሰዱብን እነሱ ያንን ባህራችን እናስመልሳለን። ጥያቄያችንን የአሰብ አይደለም የባህር ኢትዮጵያ እነዛ ባህር ኃይሎች ኢትዮጵያኖች የሞቱት ወታደሮቻችን ጀግኖቻችን እዛ ባህር ላይ የቀሩት ኢትዮጵያን የመሰለች ባህር ኃይል አሳጥተዋት ግመሎች እንኳን ያለቀሱበት ነው። እኛ ለ120 ሚሊዮን ህዝብ ላይ አይደለም ለኤርትራኖች የምነግራቸው ለኢሳያስ የምነግራቸው ለሻዕቢያ የምነግራቸው ለ120 ሚሊዮን ህዝብ ላይ አይደለም። ያለቀሰችው ግመል ነው። ግመሉ ባንዲራው የምታውቀው ንጹህ ባንዲራ አረንጓዴ ቢጫ ቀይ ባንዲራችን ለግመሏ ደስ እንዲላት 4 ኖዎች ተጠቅመን እንገባለን። መግፋት፣ መሰንጠቅ፣ መግባት፣ መያዝ ይህን አድርገን እንገባለን። ይህን አድርገን እስከ መጨረሻው ሻዕቢያን ታሪክ አድርገን ከሁሉም ነገር እንዲወጣ ታሪክ ሆነው በጣም ህልውናውን የሚጠፋ የሚቀስም አድርጎ ነው የምናደርገው። በተለይ አሁን አንዳንድ ስሞች የሰማን ነው እዚህ ውጭ በተለይ ኢትዮጵያ ከወጣች ወደ ባህር ከወጣች እንቃወማለን የሚሉ ባህረ ነጋሾች አሉ። እስከዛ ኤርትራዊነታቸውን እያናወቁ ዝም ያሉት እና ይህንን እንድታውቀን የፈለጉት አድማጭ ተመልካቾቻችን በርቱ። ደብዬ በርታ አብርሽን በደንብ ገልጾታል። ተመልካቾቻችን አድማጮቻችን ላይክ ሰብስክራይብ አድርጉ። ለማይገባ ነገር እኮ እናደርጋለን። ለዚህ የተባረከ ስራ ደግሞ ላይክ ሰብስክራይብ ያስፈልጋል። ደብዬ ስለሰጠኝ
ጊዜ በጣም አመሰግናለሁ። መናገር ብዙም መግለጽ አልቻልኩም። አመሰግናለሁ ስለ ጊዜ ይስጥልኝ። አመሰግናለሁ። እሺ እንግዲህ ጥቅምት 24 ሁላችሁም ጠብቁ። አሁን በኋላ ሁሉም ነገር ቦታ የትም ቦታ ብትገቡ ጥቅምት 24 የምንጠብቀው ቀን ስለሆነ 2 ቀን ነው የምናከብረው። ጥቅምት 24 ታሪካዊ ቀን እናከብራለን። ጥቅምት 24 የመጨረሻውን ኦፕሬሽን በዛን ቀን መጀመሩ ራሱ ትልቅ ነገር ነው። ህወሓቶችን እንዲበረቱበት፣ ሻዕቢያ እንዲበረታበት ግፊት ስጡ። እንግዲህ ይሄን ያልካልኩኝ ይበቃኛል። በርቱ፣ አሸንፋችኋል። ክብር ለኢትዮ ኤርትራ ህዝቦቻችን፣ ኤርትራውያኖችም በተጓዳኝ ንጹህ ኤርትራውያኖች ስለ ነፃነት ስለ ሀገራቸው ትልቅ ፍልሚያ ይዘዋል። በጣም ደስ የሚል ነው። የእነሱ ሞራል ስጧቸው። እኛ ከንጹህ ኤርትራውያኖች ጋር ችግር የለብንም። ህወሓት ለአንዴና ለመጨረሻ እንደሚቀበር በደንብ አድርጎ መርዶውን ንገሩት። ቪምቶ እንዳይደፉ ነው። የጀዊሳው ኃይል በአማራው ስም ያለው ሻዕቢያ እና ህወሓት ተጠንቅቆ አማራ ክልል እንዲወጣ ትልቅ ኦፕሬሽን ስራ ነው ያለው። እዛ በጣም የሚያኮራ ሰጥቷል ያለው አማራ ነቅቷል፣ ገብቶታል። እና በየቦታው በጎጃምም በጎንደርም በወሎም እየለቀመ እያወጣቸው ነው ያለው። በሰሜን ሸዋም እየለቀመ እያወጣቸው ነው ያለው። የድርጊቱ ባለቤት ራሱ ተዋጊው ሻዕቢያ እና ህወሓት መሆኑን አማራው በደንብ ነቅቷል። ይህንን የለፋንበት ስለተሳካልን ከልብ ደስ ይላችሁ ይገባል። ዛሬ በዕለተ ገብርኤል እንግዲህ ሁላችሁም ሻማ ያበርታችሁኛል ብለኛለች አንድቴ። ሁላችሁም ሻማችሁን አብሩ። ገብርኤል ራሱ ጀመሩን ራሱ ገብርኤል ጨርሷልና በርቱ ነው። በሙስሊምም ጅብሪል ይባላል። ይሄን ያለው ዋው መስት ሪስፔክት ኦፍ ኢትዮጵያን ዲፌንስ ፎርስ ቴንክ ያመሰግናለሁ። በርቱ ነው የምላችሁ። ክብር ለኢትዮጵያ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ትንታግ። ዛሬ በዚህ በራሴ ነው ዛሬ ማለት ለዚህ ጀግና ትንታግ አይበገሪ ለስራ ሞራ ማርሽ ቀያሪ መሪ አንድ ቁጥር ታርጋላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ ደህንነት ተቋሞቻችን፣ ለአርቲፊሻል ኢንተለጀንስ እንዲሁም ደግሞ ለለውጥ አራማጆቻችን በጉራን ታርጋላችሁ። አሸንፋችኋል። እንኳን ደስ አላችሁ ያልኩኝ ይሄንን ስገባ የነበርኩት ሙዚቃ ጋብዛችኋለሁ። ለኢትዮጵያ ሀገሬ የወሎ ምድር፣ ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ። ለኢትዮጵያ ሀገሬ የወሎ ምድር፣ ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር፣ አሰብ ላይ ነበረ የባህሯ በር። ሲለያይ ከወሎ ኤርትራም ካፋር፣ ሲለያይ ከወሎ አስመራም ካፋር ግመሉም አድሷል እንኳን ቀይ ባህር፣ ግመሉም አድሷል እንኳን ቀይ ባህር። ኢትዮጵያ ሀገሬ የወሎ ምድር፣ ለኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር፣ አሰብ ላይ ነበረ የባህሯ በር። ሲለያይ ከወሎ ኤርትራም ካፋር፣ ሲለያይ ከወሎ አስመራም ካፋር ግመሉም